ፈተና ሙሉ ለሙሉ እውነተኛ ታሪክ ባለ ታሪኳ አስቴር ሰይፈ እንደጻፈችው። በመንፈስም በአካልም የጠነከርኩት ገና በእድሜ ጨቅላ ሳለሁ ነበር። ጠላቴ የሚፈልገውን ከማድረጉ በፊት ቀድሜ ላውቀው ሞክራለሁ። እንዲህ ያደረገው ምን አይነት ወጥመድ አዘጋጅቶልኝ ነው? እንዲህ ያለውስ ምን ለማለት ፈልጎ ነው? ቀጥተኛውን ጎዳና ትቼ ውስጥ ለውስጥ እያሰብኩ ትክክለኛ ማንነት አፈላልግ ጀመር። እድሜ ገና 13 ዓመት ቢሆንም ክፋትና ተደጋጋሚ ጥቃት ከሚገባው በላይ ንቁ አድርገውኛል። በዚያው ሰሞን ነው የአያቶቼ ቤተሰቦች ነይ እንፈልግሻለን ብለው ላኩብኝ። ዛሬ ደግሞ ምን አዲስ ነገር ሊነግሩኝ ነው እያልኩኝ ሄድኩ። አቤት! እማዬ መካከል አድርገው ተቀምጠዋል። ላፍታ ተያዩና እማዬ እንዲህ ስትል ጠየቀች። ይሄ 6ኛ ክፍል የሚባል ምንድነው ልጅ የሚባለው? ምንድን ነበር የሚሉት? ወደ ጋሼ ዞረች። ሚኒስትሪ አላት። አዎ እሱን ከተፈተንሽ በኋላ ስም መቀየር ይከብዳል ሲሉ ልጆቼ ነገሩኝ። አሁኑኑ መቀየር አለበት። ሁሉንም በየተራየኋቸው አንገታቸውን ደፍተዋል። እኔን እንደ ትንሽና ምናምንቴ ለማየት ሁኔታዬ እንዳልፈቀደላቸው ተረዳሁ። አንዳች ያሰቡት ክፋት ከሌለ ስለምን አንገታቸውን ደፉ? እውነታው ላይ ለመድረስ ጥቂት ቀን አሰላስያለሁ። ሌላ ምክንያት የላቸውም። በስሜ ምክንያት አያቴን አባቴ አድርጌ እንዳልሞግታቸውና ውርስ ላይ እንዳላንገራግር ነው። በዚህ መሰረት ስሜ አስቴር ተስፋ መሆኑ ቀርቶ አስቴር ሰይፈ ተባለና 6ኛ ክፍልን ለመፈተን ተመዘገብኩ። ለማንኛውም አያቶቼ እንዳሰቡት የ6ኛ ክፍልን ፈተና ለመውሰድ አልቻልኩም። በተለመደው ትምህርት ባለመውደዴ ምክንያት አይደለም። ነገሩ ወዲህ ነው። እኛ የአያቴ ነፍስ አባት ገና ቄስ ትምህርት ቤት ሳለሁ እየገረፉ እንድጠላ አድርገውኛውን እያልኩ አስባለሁ። ግን እኮ እኔ ትምህርት አልጠላም፣ ግን እንቢ ይለኛል። ከቄስ ትምህርት ቤት ወጥቼ የገባሁት መነን ትምህርት ቤት ነበር። ብቻ እዚች 6ኛ ክፍል እስክደርስ 4 ትምህርት ቤቶች አቀያይሬያለሁ። ቤት ለውጠን አፍንጮ በር ስንገባ ደግሞ አፄ ናኦር ትምህርት ቤት ቀጠልኩ። ታዲያ ምን ይሆናል? ሚኒስትሪውን ሳልፈተን ቀረሁ። ምክንያቱ እንዲህ ነው። ጋሼ ብዙነህ ደስ ያለው ቀን ተጫዋች ይሆናል። ቤተሰቡ ሁሉ እማዬና አባዬን ጨምሮ ቢፈሩትም አንዳንዴ ፎልፏላ ይሆንና ቤቱን በሳቅ ይገድለዋል። አብዛኛው ማሳቂያ ዘዴው ሰው ማስደንገጥ ነው። እማዬማ መጫወቻው ነበረች። ቡና ቆልታ ወደ ጓዳ ስትገባ ብረት ምጣዱን ባዶ አድርጎ ይገለብጥና ጥቂት ብቻ መሬት ላይ በተን ያደርጋል። እማዬ ከገባችበት ስትወጣ ቀጥታ ወደ ዶሮ ሄዳ ብለህ ቡና ትበላ አፈር ትበላና ቡና ምን ሊያደርግልህ? አሪህ ምን ያለው ሆዳም ነው ትላለች። በዚህ ተደብቆ የሚያዳምጠው ቤተሰብ ሁሉ ይስቃል። አንዳንድ ጊዜ የጋሼ ብዙነህ ቀልድ አደጋ ያለበት ነው። ጠላት አለኝ ብሎ ዘውትር የሚሰጋውን አባዬን ከኋላው እያስደነገጠው ሽጉጥ አውጥቶ ሊገለው ቃቷል። አንድ ቀን ማታ ሁሉም ተጠቃለው ስለገቡ በር ዝጊ ተባልኩና ለዘጋ ስወጣ ተከትሎኝ ወጥቶ ሳላስበው እጄን ሲስበኝ ደንግጬ ታመምኩ። 4 ቀን ሙሉ ምግብ ሳልበላ ቀረው። ትምህርቴን አቋርጬ አባቴ ቤት ተወሰድኩ። አባቴ ቤት እጅና እግሬ ታስሮ ነበር የተቀመጥኩት። እስሬ ሲፈታልኝ ሽንት ቤት ወድቅ፣ የፈረስ ሽንት ጠጣ፣ ምግብ አልበላም ነበር። በመጨረሻ አባቴ ተለማምኖልኝ ነው የተሻለኝ። ህመሜ የተሻለኝ ሰሞን አባቴ ደስ የሚል ፍቅር ሰጠኝ። በህመሜ ሳቢያ ለበርካታ ቀናት ምግብ ሳልበላ ተጎድቼ ስለነበር ዳቦ በመረቅ ፈትፍቶ በደንብ እያበላ ተንከባከበኝ። በዚህ አድራጎቱ ተገርሜ ታዲያ ለምን እነማዬን ውሃ ጉድጓድ ውስጥ ጨምሯት አልካቸው ብዬ ጠየኩት። ውሸት ነው አትመኛቸው አለኝ። እኔና እህቴ ቅዳሜና እሁድ ለእንጀራ እናቴ የቤት ስራ እናግዛት ነበር። የእንጀራ እናቴ በጣም አሳዛኝ ኑሮ ነው የምትኖረው። እሱ ያ ሁሉ ሀብት ተርፎት እሷ በክፍሏ መብራት እንኳን የላትም። በኩራዝ ጭስ ስትጨናበስ ነው የምትኖረው። እሱ ለሺህ ሰው የሚተርፍ ሀብት እያለው እሷ የቧንቧ ውሃ ሳይቀር አታገኝም። ከወንዝ ነው የምትቀዳው። እኔንና እህቴን ውሃ ታስቀዳናለች። አንድ ቀን ተመላልሰን በእንስራ ቀዳንላትና በርሜሎቿ ሞላንላት። እኛ ደከመን። እሷ ግን እንስራዎቹን እየገለበጠች መልሳ ትልከናለች። ታላቅ እህቴ ከእሷ ጋር ብዙ ጊዜ ስለኖረች ትፈራታለች። እኔ ወገቤ ተንቀጠቀጠ። መገፋት የወለደው ተንኮለኛነቴ በእንጀራ እናቴ ግፍ ምክንያት ተቀሰቀሰ። የእሷ ልጆች ምንም ሳይሰሩ ቁጭ ብለው እየበሉ እኛን ማመላለሷ አናደደኝ።
ካሁን በኋላ መልሳ ከላከችን እንስራው ተሰበረ እንላታለን አልኳት እህቴን። እሷ ግን ፈራች። ልክ ከበሩ ወጣ እንዳለን የኔን ሰበርኩት። የእህቴን ደግሞ ውሃውን ይዛ ስትመለስ በዱላ ነከትኩት። ቤት ስንገባ ምንድነው የማየው አለች። እነዋሻት ያልኩትን ትቼ እውነቱን ነገርኳት። በቃ ይቺ ብቻ እያልሽ እያባበልሽን ምግብ ሳንበላ ቆየሽን። ስለዚህ ደከመንና የሁለታችንንም ሰበርኩት አልኳት። ጮሃ እሷን አስቀረችና ሁለተኛ እንዳትመጪ ብላ እኔን አባረረችኝ። ቀጥታ አባቴ ቤት ገባውና ለሱም እንደዋቂ ልኩን ነገርኩት። የሌሎቹ ወላጆች ልጆቻቸውን በደንብ ይይዛሉ። እናቴም ልጆቿን ጥሩ ትምህርት ቤት ታስተምራቸዋለች። አንተ ግን ባለፈው እኔን ነይና ከኔ ጋር ኑሪ ብላ አመጣኝና ትምህርት ቤት አስመዝግበህ ተውከኝ። እትዬ ማርታም ከልጆቿ ጋር በጣም እየተቸገረች ነው። ምን እየበላን እንደምንኖር እንኳን አታውቅ። ለምንድን ነው እንደዚህ አይነት ስቃይ ውስጥ የምትከተን? በምሬት ወቀስኩት። ማታውኑ መኪና አስመጥቶ ወደ አያቶቼ ቤት መለሰኝ። በባህሬ አካፋን አካፋ የምል አይነት ሆንኩ። እውነቱን ይዤ የምጋፈጥ ሆንኩ። አሁንም ትምህርቴ በጅምር ቀረ። በደልን ያለመቀበል አመፄ እየበረታ መጣ። አመል የሆነብኝን ዕቃ እያነሱ መሸጥ እስከ ዛሬ ድረስ ቀጥዬበታለሁ። አባቴ ቤት ይህን የሚያስተውል ሃይባይ አልነበረኝም። ከነመፈጠሬ ሊዘነጋኝ የሚችል አባት ነው የነበረኝ። አያቶቼ ቤት ግን ሌባ የሚል ስም ተሰጠኝ። እግሬ ባረገጠበት ስፍራ በጠፋ በተበላሸ ወይም በጎደለ ነገር ሁሉ ተጠያቂ የምደረገው እኔ ሆንኩ። አንዴ ስሜ ስለጠፋ ሐቁን ሊያረጋግጥ የሚሞክር እንኳን የለም። እንዲህ ያለው የነጋሼና የናባዬ አቋም ለዓለም ማሽ ተመቻት። የሆነ ያልሆነውን እያወራች ባደረግኩትም ባላደረግኩትም እየከሰሰች ማስደብደብ የዘወትር ተወዳጅ ተግባሯ ሆነ። እኔ ደግሞ በሌላ ወገን በቤተሰቦቼ ኢፍትሐዊነት እልህ እየተጋባው በተንኮልና ጥፋት በረታው። ዓለማሽን ደበድባለሁ፣ የሚሰበር ሰብራለሁ፣ የሚሸጥ እሸጣለሁ፣ የሚደፋ ደፋለሁ። አንድ ቀን ግን ይህን ሁኔታዬን የሚያስለውጥ ነገር አጋጠመኝ። እናቴ የመጨረሻ ሴት ልጇን እርጉዝ በነበረች ሰዓት ሸንኮራ አማራት። ለሥራ በመብራት የምታሰሰውን የተጠራውና ከመርካቶ ሸንኮራ ገዝቼ እንድመጣ ተላኩ። ሸንኮራውን ገዝቼ ወደ ቤት ለመመለስ ልደታ ብስኩት ቤት አጠገብ አውቶቡስ ልጠብቅ ቆምኩ። ይህኔ የብዙ ሰዎች ድምፅ ሰማሁ። ሌባ ይላሉ። ወደ እነሱ አቅጣጫ ስዞር ፖሊስ አንዲት ሴት ይዞ ያለማቋረጥ ይደበድባል። ድብደባው ሲበዛባት ጥርሷ ወልቆ በደም የተነከረችው ያች ሴት ወደቀች። በዚያ ቅጽበት ልጅቷ የሞተች መስሎኝ መንቀጥቀጤን አስታውሳለሁ። ከዚያ በኋላ አንድ አባዬ ጓደኛ አግኝቶኝ ወደ ቤት እንደወሰደ ይነግረውኛል። ለተወሰነ ጊዜ አልሰማም አለማም ነበር። ልትሞት ነው ተብዬ ተስፋ ተቆረጠብኝ። አባቴ ጋር እንዳይወስዱኝ አታምጡብኝ ብሎ አልተባለ። እናቴ ቤት ወሰዱኝ። ከ3 ይሁን ከ4 ቀን በኋላ ነቃሁ። ለአንድ ወር ያህል እናቴ ቤት ያውም አልጋዋ ላይ አስተኝታ ለደቂቃም ካጠገቤ ሳትለይ ያስታመመችኝ። ለመጀመሪያ ጊዜ የእናትነት ባህሪ ያየሁባት። ይህ ለእኔ ምን ማለት እንደሆነ ማን ያውቃል? የተሳከረ ዓለም ድንገት ለስርዓት ለሕግ ሲገዛ፣ ግራ መጋባት ሲቀር፣ ስር የሰደደ የውስጥ ደዌ ከሆነብኝ መጠላት፣ መገፋት፣ መጣል ስፈወስ፣ ዋጋ ሳገኝ፣ አድማጭ ሲኖረኝ፣ በዚህ ሁኔታ ስለምን ለዘላለም ያልጋ ቁራኛ አልሆንም? እናቴ እጅ ላይ ከሆነ የማይፈወስ ደዌ ይቆራኘኝ። የእናትነትን ጥላ ከለላነት የሚቀድ ቀዶ የሚያልፍ ጥላቻ የትኛው ነው? አካባቢ ስርዓት ሲይዝ ታወቀኝ። እናቴን ያቺ ልጅ እንዴት ናት እያሉ የሚጠይቁ ነበሩ። ምንም አትል ትላለች። እስኪ ጨርሶ ይማራት ሲሏት አሜን ትላለች። ምናምን ቋጥራ የሚመጡም ነበሩ። ይሄ ለማንም ምንም አይደለም። ለኔ ግን ሰው መሆንን የቀመስኩበት ምን እንደሚል ያወቅኩበት በመሆኑ ለዘላለም ሊዘነጋኝ አይችልም። እንቅልፍ የወሰዳችሁ መስሏችሁ የሙቀት መጠናችሁን ለማረጋገጥ ግንባራችሁ ላይ ያረፈ የእናት እጅ አጣጥማችሁ ታውቃላችሁ? የመንገድ ዳር ቆሻሻ አልጋ ላይ የሚወጣው መቼ ነው? እኔ ይህን ክብር ለማግኘት ከመንገድ ዳር ያነሰ ተስፋ ነበረኝ። ግን ሆነ። እናቴ በረጅሙ የህይወት ጉዞ እንዳልዳከም፣ ተስፋ እንዳልቆርጥ ጥቂት የፍቅር ስንቅ ልትቋጥርልኝ ያሰበች ይመስል ነበር። ከዳንኩ በኋላ የድሮ ሁኔታዋ ስፍራውን ሲይዝ ይታወቀኝ ነበር። አንዳንዴ ምን አለ እዚያው እጇ ላይ ቅርት ባልኩ እላለሁ። የእናቴ እንደ ድሮ መሆን የአካባቢውን ሁኔታ ወደ ነበረበት መልሶታል። የዚያኔ ምን አጋጥሞኝ ለህመም እንደተዳረኩ ነገርኳቸውና
ሁለተኛ ምንም አይነት ስርቆት እንደማልፈጽም ለራሴም ለነማየም ቃል ገባሁላቸው። የአባዬን ካፖርት ለጓደኞቼ በ3 ብር መሸጤን መናዘዜ መሰደቢያና መጨቅጨቂያ ሆኖኛል። መልሼ ተመሳሳይ ጥፋት ላለመድገም ቃል ከገባው በኋላም ባላደረግኩት ነገር መከሰስ አልቀረልኝም። ይህች ልጅ እኮ አሁንም አልታረመችም ሲሉኝ ይሰማለሁ። ምንድነው ስል ከእናትሽ ቤት 10 ብር ሰርቀሻል ይሉኛል። 25 ሳንቲም ሰርቄ እማዬ በበርበሬ ያጠነችኝ ዕለት እንኳን እንዲህ አልተንገበገብኩም። ከእናቴ ቤት 10 ብር ላነሳ ቀርቶ እነሱ ራሳቸው ሊፈትኑኝ ፊት ለፊት የሚያስቀምጡትን ሳንቲምም አላነሳውባቸውም። እንዲህ ባሉኝ ሰሞን እናቴ ወልዳ ወተት የማመላልስላት እኔ ነበርኩ። ያን ቀን ግን በአጋጣሚ ወተት ይዤ ሲሄድ ጋሼን በር ላይ አግኝቼው ወተቱን ለሰራተኛዋ ሰጥቻት ከበር ነበር የተመለስኩት። ደግሞም ጋሼ ራሱ ነው ከበር መልሶ ወደ ቤት ይዞኝ የመጣው። ጋሼ ከመምጣቱ በፊት አውጪ ይገርፍሻል ተባልኩ። ካደረግኩ አደረግኩ ነው የምለው። ፍርጥም ብዬ የማውቀው ነገር የለም አልኩ። ካንቺ በስተቀር እዚያ ቤት የገባ ሰው የለም አሉኝ። በእውነቱ ያለ ስራዬ ስም ሰጥተው ሲሆነጁልኝ መፈጠሬን ጠላሁ። አንድ ክፍል ውስጥ ገብቼ ጋሼ ሳይመጣ እኔም አልወጣም አልኩኝ። ቆየት ብዬ እዚያ ቤት ጨርሶ አለመግባቴን አስታወስኩ። ይህንን ነግራቸው እንደ ልማዳቸው አልሰሙኝም። የዚያን ዕለት በአጋጣሚ ጋሼ ቤት ሳያድር ቀረ። መምጫው ሰዓት እንደረዘመብኝ አድሬው አልኩና በነጋታው እሱ ሲመጣ እውነቱን ነግሯቸው ነፃ ወጣኝ። አሁን ወደ መጎርመሱ ደርሻለሁ። የ14 ዓመት ልጅ ሆኛለሁ። በእነዚህ 14 ዓመታት የሌለኝ የጎደለኝ ነገር ይበዛል። ሕይወቴ በሽንቁሮች የተሞላ ነው። እንደ ልጅነቴ ኃላፊነታቸውን የሚወጡልኝ ወላጆች የሉኝምና ለእኔ የተተወው ችግር ብዙ ነው። እናትና አባት የለኝም ማለቱ ይቀላል። የእነሱ አለመኖር ደግሞ ብዙ ነገር አጉድሎብኛል። አስቦ የሚያለብሰኝ የለም። ጫማ ጥቼ ባዶ እግሬን ስኳትን የሚያዝንልኝ የለም። እናቴን ጨምሮ ሁሉም ቤተሰቤ ባዶ እግሬን መሆኔ እጣ ፈንታዬ እንደሆነ የሚቆጥሩ ይመስለኛል። መኝታ እንኳን የለኝም። ካለማሽ ጋር ተኛ በነበረ ሰዓት ባንሶላውም በብርድ ልብሱም ስለማንስማማ እጣውላ ወለል ላይ ተኝቼ የማድርበት ጊዜ በዛ ነበር። እዚያው ደረቅ ጣውላ ላይ ያለ አንሶላና ያለ ብርድ ልብስ ተኝቼ ሳድር እናቴ ባሏ ካስመራ ካመጣቸው ትርፍ ብርድ ልብሶች አንዱን እንኳን ልትሰጠኝ ፈቃደኛ ሆና አልተገኘችም። ያውን ባሏ ስጫት ብሎ ለምኗት ነበር። እሷ ግን ወይ ፍንክች፣ ሌላው ቀርቶ የቀየረችውን አሮጌ ልብስ ለኔ ከመስጠት ይልቅ እንዳልባሌ ነገር ጠቅልላ ዕቃ ቤት ውስጥ መወሸቅን ትመርጣለች። ይህ አይነቱ ተደጋጋሚ ግፍ፣ ጭካኔና ክፋት አልለመድ ብሎ ሁሌ እንደ አዲስ ቢያንገበግበኝም አሁን መቻልን እየተማርኩ መጥቻለሁ። እውነትም አድጌያለሁ። እውነትም ልብ ገዝቻለሁ። ምክንያቱም ለምን አላደረጉልኝም ብዬ እጃቸውን ከመጠበቅ ይልቅ በምችለው ሁሉ ሕይወትን መጋፈጥ እንዳለብኝ እየተሰማኝ መጥቷልና። በዚህም ከመንገድ የማነሳውን የሸራ ጫማና የሲሊፐር ሶል ተጠቅሜ ለራሴ ጫማ መስራትን ለመድኩ። ከመርካቶ የተቆራረጡ ጨርቆችን ለቃቅሜ ፍራሽ መስራትን ተማርኩ። ከላይ ስጋጃውን እንደ ብርድ ልብስ መጠቀምም ቻልኩ። አንድ ቀን ጎረቤት ያለች እኩዬ ጸጉሬን ስሪልኝ ትለኝና የእሷን ጸጉር ስሰራውዬ ወደ ቤት ተመለስኩ። አንዲት የጎረቤታችን ሴትዮ አዋዋሌን ሰምተው ጸጉር መስራት የምትችይ ከሆነ ለምን በሳንቲም አትሰሪም ሲሉ መከሩኝ። እውነታቸውን ነው ብዬ ደስ አለኝና 50 ሳንቲም እየተቀበልኩ የጎረቤቶቼ ልጆች ጸጉር ሹሩባ መስራት ጀመርኩ። እንዲህ ያለ ስራ ለኛ ቤተሰቦች የሚጥም አልነበረም። የእንቁጣጣሽ ጊዜ እንኳን በየሰው ቤት እየዞርን ልንጨፍር ቀርቶ ግቢ በር ላይ ቆመን የሚጨፍሩትን ላየንበትም እንቀጣ ነበር። ጸጉር ስራ ደግሞ የግድ በሰው ቤት መዞርን ይጠይቃል። እናም አባዬ እንደሚከለክሉኝ ስለማውቅ ተደብቄ ሄጄ ነበር የምሰራው። ምክንያቱም ሰርቼ ሳንቲም ማግኘት ለኔ እንደ ብርቅ የሚታይ የመጀመሪያ ሙያዬ ነበር። አንድ ጊዜ አንዲት ልጅ ቤት ሄጄ ጸጉሯን ሰራኋትና በሰላም ተመለስኩ። ቆየት ብለው የልጅቷ እናት የብር ሀብል ጠፋብኝ እያሉ ሲያብዱ ቆዩና አለማሽን ያገኟታል። የብር ሀብል ጠፋብኝ እኮ የዚያኑ ቀን አስቴር የልጄን ጸጉር በመስራት ሰበብ ቤቴ ድረስ ሰተት ብላ ገብታ ነበር። ከሷ በስተቀር ደግሞ በቤቴ ውስጥ ማንም የውጭ ሰው አልነበረም። እባክሽ ልጄ ንገሪልኝ፣ እሷ ትሆን ሀብሌን የወሰደችው ብለው ሲጠይቋት ይሆናል ከቤትም ሳንቲም ሰርቆ የመውሰድ አመል ስላለባት ሀብሎትንም እሷ ወስደ ይሆናል፣ እስቲ ጠይቋት ትላቸዋለች። ሴትየዋ በቤቴ ውስጥ ያለሷ ማንም የውጭ ሰው አልነበረም ያሉት ውሸታቸውን ነው።
በወቅቱ ሌላም የሰፈር ልጅ አብራን ነበረች። ለማንኛውም ሴትዮዋ ወዲያውኑ ቤት መጥተው ስሞታ አቀረቡ። አለማሽ እንደዚያ ብላ መናገሯ እንድትሰማ ከኔ ጋር በተያያዘ ምክንያት ለሶስተኛ ጊዜ ተገረፈች። ብትወስድም እንኳን እንዴት እህትሽን ታጋልጫታለሽ? እንዴት የቤት ውስጥ ገመና ለውጭ ሰው አሳልፈሽ ትሰጫለሽ? የሚል ቁጣና ድብደባ ደረሰባት። በነጋታው ሴትዮዋ ውቃቢ ቤት ሄጄ ጠይቃለሁ ማለታቸውን ሰማሁ። ንጽህናዬን ስለማውቅ የትም ሄዱ አልኩ ፈርጠም ብዬ ደረቴን ነፍቼ። እንደፎከሩት ሄደው ጠየቁ። ያሰቡት ቀርቶ ያላሰቡት ምላሽ ተሰጥቷቸው ኩም ብለው ተመለሱ። የብር ሀብልሽ አልጠፋም፣ ቤትሽ ነው ያለው፣ በደንብ ፈልጊው ነበር የተባሉት ከግሳጼ ጋር። እውነትም እንደተባሉት ከብዙ ፍለጋ በኋላ ሀብሉን አገኙት። ሴትዮዋ ግን ሀብል የተገኘ ብለው ይቅርታ አልጠየቁኝም። ፍላጎታቸው ስሜ ጠፍቶ እንዲቀር መሰለኝ። የሀብሉን መገኘት እነማዬ ነገሩኝ ጊዜ ይኸውላችሁ እኔ ሌባ አይደለሁም፣ እናንተ ግን አታምኑኝም አልኳቸው። ነፃነቴ በመረጋገጡ ፍንክንክ ብዬ ሌባ ሆንሽም አልሆንሽም፣ ወሰድሽም አልወሰድሽም አንዴ ስሞታ አምጥተሽብናል። ተከብሮ የኖረው ስማችንን በሌብነት እንዲብጠለጠል አድርገሻል ብሎ ጋሼ ጭራሽ ገሰጸኝ። ሁለተኛ ሰው ቤት ሄጄ ጸጉር እንዳልሰራ ማገደኝ። ጸጉር ስሰራ ብገኝ አይቀጡ ቅጣት እንደሚቀጣኝም ዛተብኝ። ነደደኝ። ቅጥል አልኩ። የጸጉር ስራ እንዳልሰራ መከልከሌ ይሁን ልቀበለው እችላለሁ። እነሱ ናቸውና የሚያሳድሩኝ። ስሞታ አምጥተሽብናል ተከብሮ ይኖረው ብሎ እኔ መውቀስ ግን ምን አመጣው? ከኔ የሚጠበቀው የማንንም ዕቃ ለማንሳትና አንዳችም ሙግዝ ነገር አለማድረግ ነው። ከዚህ ውጪ ስሞታ እንዳይመጣባቸው አስቀድሜ መከላከል የምችለው እንዴት ነው? እውነት ስለ እውነት እንደ ልጃቸውና ታናሽ እህታቸው ቢቆጥሩ ኖሮ ባልዋልኩበትና ባልሰራው ጥፋት ስሞታ አቅርበው ክብሬንና ክብራቸውን የነኩትን እኒያን ሴትዮ መውቀስና ይቅርታ እንዲጠይቁ ማድረግ በተገባቸው ነበር። ከዚያ ቀጥሎ ደግሞ አለማሽ መወቀስ ነበረባት። የኛ ቤት ነገር ግን የተገላቢጦሽ ነው። ይህ ሁሉ ጣጣ የመጣው በሴትዮዋ የሐሰት ውንጀላ የተነሳ ነውና ኃይለኛ ቂም ያስኩባቸው። ሳልደርስባቸው ደርሰውብኛልና ጥርስ ነከስኩባቸው። ቢያንስ ብላቸው እንደተገኘ ወዲያውኑ ተጸጽተው እኔን ይቅርታ ባለመጠየቃቸው ይባስ የማይበርድ እልህ ውስጥ ከተቱኝ። እናም የዚህ የልሄ የቂም በቀሌ ሰለባ ሆነው ሌት ተቀን መውጫ መግቢያ ሰጥቻቸዋለሁ። ባለፉ ባገደሙ ቁጥር ግሽግሽ እስኪላቸው ድረስ ስድብ አስታጥቂያቸዋለሁ። መንገድ ላይ ጨው ይዘው አግኝቻቸው ከእጃቸው አስጥዬ አስበትኛቸዋለሁ። ከቀበሌ ገዝተው የተሸከሙትን ዕቃ ያዳለጠ መስዬ እግራቸውን በመጥለፍ ከያዙት ዕቃ ጋር ጭቃ ላይ ጥያቸዋለሁ። በዚህ የተነሳም በተደጋጋሚ ተገርፌያለሁ። በየቀኑ ይህ የማይባል የዱላ ውርጅብኝ ወርዶብኛል። ይህ ግን እልሄን የሚያበርድ ሆኖ አልተገኘም። እንዲያውም እያንዳንዱ የዱላ ውርጅብኝ ይበልጥ እልሄን አባብሶት ሰፈር እስከለቀኩበት ቀን ድረስ ቁም ስቅላቸውን አሳይቻቸዋለሁ። በመጨረሻም የተለያየነው በክፉ ዓይን እንደተያየን በመሃላችን እርቀ ሰላም ሳይወርድ ነበር። ግን እሳቸው ምን ያደርጉ? ሌባ የሚል ቅጽል ስም ያወጣችልኝ አለማሽ። ስም ይወጣል ከቤት ይከተላል ጎረቤት ይባል የለ። በጸጉር ስራ የተፍታታው እጄ ስራ ስሪና ራስሽን ቻይ እያለ ነጋ ጠባ ይጎተጉተኝ ጀመር። በጸጉር ስራ የተቀሰቀሰው ልቤም ላንቺ ካንቺ ሌላ ማንም ወገን ዘመድ የለሽም እያለ በስራ እንድተጋ ይገፋፋኝ ያዘ። እኔም የውስጥ ግፊቴን አዳመጥኩ። አሁን መስራት አለብኝ አልኩ። ለስራዬም ታጥቄ ተነሳሁ። ግን ምን ልስራ? ራሴን ጠየቅኩ። በጸጉር ስራ ባጠራቀምኩት ጥቂት ብር መነሻነት ምን ልሰራ እችላለሁ? የሆነ የረባ ሐሳብ ጣል እንዲያደርግልኝ ትንሹን አይምሮዬን አስጨነቅኩት። ጊዜው አብዮቱ ፈንድቶ ረብሻው መረጋጋት የጀመረበት ጊዜ ነው። በወቅቱ ትልቋ አክስቴ መብራቴ እድገት በህብረት ዘመቻ ልትሄድ ዳቦ ቆሎና ቆሎ እየተዘጋጀላት ነበር። አሃ በድንገት ምን ልስራ ለሚለው ጥያቄ መልሱን እዚያ ውስጥ አገኘሁት። አላመነታውም። ወዲያውኑ ባለይ ብር ዳቦ ቆሎና በሹካ ቅርጽ ወጥቶለት የሚጠበሰውን ከልክል የሚባል ብስኩት አዘጋጀውና ትምህርት ቤት አካባቢ የሄድኩ ንግዴን ሃልኩ። ፈጣን ውጤትም አገኘሁበት። በዚህ የተነሳ የፋብሪካ ምርት የሆነውን ብስኩት ከሱቅ እሽጉን በመግዛት ነጣጥዬ በችርቻሮ መሸጥ ጀመርኩ። ከትምህርት ቤት ሰዓት ውጪም በየቦታው እየዞርኩ ለተጠቃሚዎች በማቅረብ ንግዴን አጣጧፍኩት። ሳንቲሙ ጠርቀምቀም ሲልልኝ የመስራት ብርታቴም የዛኔው ያህል ጨመረና ከዚያ ጎን ለጎን የተለያዩ አይነት ክሮችንና
ለሹራብ ስራ የሚያገለግሉ ዕቃዎችን በመገዛዛት ሹራብ መስራት ያዝኩ። ሰርቼ ስጨርስ የትልቅ ሰው ሹራብ በ10 ብር፣ የልጅ ደግሞ በ5 ብር ሸጣለሁ። የንግዱ ነገር ውስጥ እየሰረጸ ንግዴም ከዕለት ወደ ዕለት እምርታ እያሳየ መጣ። በዚህም ለራሴ ሳንቲም መያዝ ጀመርኩ። እንደ እህቶቼና የዕድሜ ኩዮቼ ባልዘንጥም መሰረታዊ ፍላጎቶቼን ማሟላት ቻልኩ። የወደድኩትን ጫማ ገዛሁ። ብርድ ልብስም እንዳቅሚት ሸመትኩ። እኔ በሥራ መበርታት በጀመርኩበት ወቅት አያቶቼ በጉልበትም በገንዘብም እየተዳከሙ መጡ። ዕድሜያቸው መጨመሩ ጉልበታቸውን፣ የነበራቸው የጠጅ ንግድ ቤት መዘጋቱ የገንዘብ አቅማቸውን አዳከመባቸው። የእኔ ሥራ ግን እየዳበረ ሄደ። በየጊዜው አዳዲስ ሐሳቦች እያፈለግኩ መሞከሩን ልምድ ያደረግኩት። በመሃል ይመጡልኝ ከነበሩት ሐሳቦች አንዱን መርጬ እዚያው እነማዬ ግቢ ውስጥ ፊልተር ጠላ እያወጣው መሸጥ ያዝኩ። ጠላው ቤት ተገብቶ የሚጠጣ ሳይሆን ደንበኞች ባመጡት ዕቃ ይዘውት የሚሄዱና እቤታቸው ወይ የፈለጉበት ቦታ ሆነው የሚጠጡት ነው። ከዚህም ሌላ አባዬ በፈቀደልኝ ትንሽ መሬት ቆስጣ እያሳደግኩ ከመሸጥም አልፎ ከቆስጣው ላይ እንደ ልባችን መመገብ ጀመርን። እና አባዬ እንዲህ በየአቅጣጫው በተዳከሙበት ሰዓት ከማገኘው ገንዘብ የሚጎላቸውን እሞላላቸውም ነበር። አልፎ ተርፎም ሌሊት 7 ሰዓት ተነስቼ በድቅድቅ ጨለማ ከቤት ወጣና ከእንጦጦ ማርያም በላይ በኩል ኤልያስ አካባቢ ሄጄ ቅጠል ለቅሜ ያመጣላቸዋለሁ። የማገዶ አጣና ሲያስፈልግ ሄጄ ገዝቼ ተሸክሜ የማመጣው የምፈልጣው እኔው ራሴ ነበርኩ። ዳቦ ለመግዛት በሌሊት 9 ሰዓት ቀበሌ ወረፋ ይዛለሁ። አብዛኛውን ነገር ከቀበሌ ያውን ባታካች ወረፋ ፍዳ ተቆጥሮ በሚሸመትበት ወቅት 50 ኪሎ በቆሎ ከቀበሌ ገዝቼ ወደ ቤት የማደርሰው እኔው ተሸክሜ ነበር። ወደ ወፍጮ ቤትም ወስጄ አስፈጭቼ መለስ ነበር። መብራት የእድገት በህብረት ዘመቻ በመሄዷ የቤቱም ጠቅላላ ስራ እኔ ትከሻ ላይ ነበር የወደቀው። በዚህም በተለይ ሹራቦችን ለመስራት የቀኑ ሰዓት አልበቃ ብሎኝ ማታ ማታ እንቅልፌን እየተጋፋው መስራት ግዴታዬ ነበር። እንዲህ የማደርገው እነማዬን መርዳት የኔ ኃላፊነት እንደሆነ አምኜም ተቀብዬም ነው። ነገር ግን ጎሽ ልጃችን ደረሰችልን እደጊ የሚል በልፋት የመርካት አላይባቸውም። ይልቁንም አምሽቼ ስሰራ በርቶ የሚቆየው አምፖላቸው እያሳሰባቸው መብራት እያጠፉ ያሰናክሉኝ ገቡ። የኔ ብርታት ለነሱ ምናቸውም አይደለም። የማደርግላቸውን አመስግኖ የሚቀበል ንጹህ ልብ አልታደሉም። የመብራት ቆጣሪ እያጠፉ ሲያማርሩኝ በሻማ መስራት ቀጠልኩ። መቼም አንዴ ለክፋት የተነሳ ሰው ሰበብ አያጣም። ቤታችንን ታቃጥይብናለሽ ብለው በሻማ መስራቱንም ከለከሉኝ። ሲፈጥራቸው እንዲህ ናቸው። ይሄ የማይለወጥ ተፈጥሯቸው ነው። ሆኖም ይክልከላቸው አንድ መግደል የማይችለው ነገር ልቤ ውስጥ አለ። እሱም ሰርቶ የማደግ ጽኑ ፍላጎቴ ነው። የጽኑ ፍላጎቴ ይባስ አብሮ በኖረው እልህ ምክንያት እየተቀጣጠለ ሄደ። በዚህ አጣጠኛው አብዮት መፈንዳት የተነሳ ኮሎኔሉ የእንጀራ አባቴም ታስሯል። ይህ ሰው ቀለበት አስሮላት ኮሪያ ዘምቶ ሲመለስ ወልዳ የጠበቀችውን እናቴን መልሶ በክብር የተቀበላት ትልቅ ሰው ቢሆን ነው። እርግጥ እናቴ እጅግ ባለሙያ ነበረች። በዚያ ላይ ሲበዛ ቆንጆ። አያቶቼ እንደሚሉት ከሆነ ከመታመሟ በፊት የእሷን ሽማግሌ ማስተናገድ አቅቷቸው ነበር። በሳምንት 4-5 የልጃችሁን ስጡን ሽምግልና ይመጣባቸው እንደነበር ይናገራሉ። ነገር ግን ምን ባለሙያ ምን ቆንጆ ቢሆኑ በሽታ ያስንቃል። እናቴ ትንሽ ነገር ሲጎልባት አንስቶ ከግድግዳ ጋር ያጋጫታል፣ ይፈነክታታል። በሽታው በየጊዜው ጭንቅላቷን ወይ ግንባሯን ፈንክቶ ደሟን ቀጥታ ወደ አፏ ያስገባው ነበር። አንድ ነገር ከጎደላት በቃ ይኸው ነው ዕጣ ፈንታዋ። በእናቴ ላይ የሰፈሩባት አውሊያዎች አዳልሞቲና ጠቋር ይባላሉ። ጠቋር የሚባለው በጣም ክፉ ነው። ከቤት አትውጪ በተባልሽበት ጊዜ ለምን ወጣሽ? የቡና ሰዓቴ ለምን አልተከበረልኝም? በቃ ውሃ ቀጠነ ብሎ አሳሯን ያሳያታል። ለሰው ይሊንታ ብላ ለቅሶ ሄደች እንደሆነ አንስቶ ያፈርጣታል። ልብሷ በደም ተለውሶ በሰው ተይዛ ቤቷ ትገባለች። በዚህ ሳቢያ አንድ ጊዜ ውርጃ ደርሶባታል ይላሉ አያቶቼ። ይህ ክፉ ህመም ደህና ቦታ ውላ እንድትገባ ስለማይፈልግ ሁሌ ወደ ባሻ ያደርጋታል። ይህ ሁሉ ሲሆን ታዲያ ኮሎኔሉ ባለቤቷ ያደጉ የልጆቹ አባት ችግሩ ችግር ሳይመስለው እንዲያውም ለአንድ ቀን ቢሆን እንድትከፋበት ሳይፈልግ እንደ አባትም እንደ ወንድምም ሆኖ ተንከባክባታል። ከመንግስት ስራ ውሎ እስኪገባ አያምናትም ነበር። ከሷ ጋር እንደተሰቃየ አንድም ቀን ፊቱን ሳያጠቁርባት ሳይሰለቸው የሰው አፍ ሳይበግራው አብሯት ኖሯል። ቤተሰቦቹ ፍታት እያሉ ሲነዘንዙት
ጆሮውን ሳይሰጥ ለቃሉ ተገዢ ሆኖ እየተንከባከባት እስካሁን አብሯት መኖሩ ይደንቃል። ይህ ሁሉ ለእርሱ ያለውን ጥልቅ ፍቅር ያሳያል። ማንም እንዲህ የሚያደርግ ያለ አይመስለኝም። ስታዝን አጽናኟ፣ ስትታመም አስታማሚዋ፣ አጉራሿም አልባሿም ነው። በዚህ ምክንያት እንደውም አከብረውም ነበር። ለዚህ ነው የመታሰሩ ዜና ሐዘን የለቀቀብኝ። ወላጅ እናቴም አሳዘነችኝ። እንዲህ ያለውን ትልቅ ሰው በስር መለየት ይከብዳል። ቤቷን ባዶ ያደርግባታል። የእውነት አሳዘነችኝ። በደሏንና ያሳየችኝን ጥላቻ ሁሉ ዘነጋሁት። ከልቤ ባይጠፋም ክፋቷን ሁሉ ችላልኩት። ልጆቿም ወንድምና እህቶች ያሳዘኑኝ። የተደላደለ ኑሮን የለመዱት ትምህርት ቤት እንኳን በመኪና ነበር የሚመላለሱት። እሱ ሲታሰር ግን ምቾትና ድሎትም አብረውት ተጠራርገው ከቤታቸው ውልቅ አሉ። እናቴንና ቤተሰቦቿን ችግር ሰተት ብሎ ገብቶ ጎበኛቸው። በዚህ ወቅት እኔ ከእናቴ የተሻለ ገቢ አለኝ። የማንንም እጅ ከመጠበቅ ተላቅቄ እነማየን ጭምር ለመርዳት በቅቻለሁ። ገና ከማለዳው ይቻላል ብሎ በድፍረት የተነሳሳው ትንሹ ልቤ አሁንም ይቻላል ብሎ ወላጅ እናቴን ለመርዳት ቆርጦ ተነሳ። በተለይ ጠላ ሸጬ ከማገኘው ገንዘብ ላካፍላቸው ወሰንኩ። የእንጀራ አባቴንም በራሴ ወጪ ስንቅ ይዤ በየቀኑ እየተመላለስኩ እጠይቀው ጀመር። እንዲህ ሳደርግ እኔ ራሴ የረባ ነገር ማግኘት አልጀመርኩም ነበር። ነገር ግን እኔ ቁርጤን ያወቅኩ ድሃ ነኝ። እነሱ ግን ብዙ ነገር የለመዱ ናቸው። እንዲህ በአባታቸው መታሰር ያ ሁሉ ነገር ሲቀርባቸው አሳዝነውኛል። ስለዚህ የራሴን ሽንቁሮች ወደ ጎን ብዬ እህቶቼ የጎደለባቸው እንዳይሰማቸው የቻልኩትን ሁሉ አደርግላቸው ጀመር። አብረን ባለማደጋችን ይሆን ወይም በሌላ በማላውቀው ምክንያት ከነሱ ግን በጎ ምላሽ አላገኘሁም። እንዲያውም እንደ እህታቸው ቆጥረው ሊቀርቡኝ አልፈቀዱም። የማሳያቸው ፍቅር፣ በአቅሜ የማደርግላቸው በጎ ተግባር ለእኔ ያላቸውን ስሜት በፍጹም ሊቀይርልኝ አልቻለም። ነገሩ እኔን ይጠሉ ምናምን እኔን ይረመርሙ አለች አይጥ እንደሚባለው ነው። በቃ እርዳታዬን ይወዳሉ፣ እኔን ግን ይጠላሉ። ሆኖም እናቴንም እየረዳው የእንጀራ አባቴንም እስር ቤት ድረስ ስንቅ ይዤ እየጠየቅኩ በጎ ተግባሬን ቀጠልኩ። ይህንን ማድረግ መቻሌ ለእኔ ትልቅ ደስታ ፈጠረልኝ። እነሱ አላደረጉልኝም ብዬ ከማዘንና እስኪያደርጉልኝ ከመጠበቅ ነፃ አውጥቼ ለእነዚህ ፍቅራቸውን ለሰወሩብኝ ቤተሰቦቼና ዘመዶቼ በችግራቸው ጊዜ መድረስ በመቻሌ ያሳደረብኝን እርካታ መግለጽ አልችልም። በተረፈ የዘመዶቼ ክፋት እኔ ማግኘት ከምፈልገውና ከማሳያቸው ፍቅር ጋር በምንም አይደራረስም። ምናልባት በተቃራኒው እኩል ይሆናል። ይህን ለማሳየት ጥቂት ምሳሌዎች ማንሳት ይበቃኛል። ሌሊት 7 ሰዓት ለእነማዬ ቅጠል ለመልቀም እንጦጦ ሄድ በነበረ ወቅት አንድ ቀን በድንገት ታመምኩ። ህመሙ የተነሳው ከአጎቴ ጋር ሆነን ታቦት ልንቀበል ወደ ቀጨኔ መድኃኔዓለም በሄድንበት ወቅት ነበር። ታቦቱን ተቀብለን ወደ ጃን ሜዳ ስናመራ ራሴን ስቼ ወደቅኩ። ሰው ተሸክሞኝ ወደ ቤት ተመለስኩ። ያኔ እናቴ አያቶቼ ጎረቤት ቤት ተከራይታ መኖር ጀምራ ነበርና ህመሜ እስኪሻለኝ እሷ ቤት ገብቼ እንድተኛ ተደረገ። የሚገርመው እንዲህ ታምሜ ስሰቃይ እነሱ ስቃዬ ምንም ሳይመስላቸው ሌሊት ስትዞር ተደፍራ ነው በሚል ጥርጣሬ እኔን ለማስመርመር ሲራወጡ መታየታቸው ነው። ክብራቸው እንጂ ጉዳት ያልታያቸውም። እናም አስመርምረውኝ ድንግል መሆኔን ካረጋገጡ በኋላ ነበር በቅጡ ያስታመሙኝ። በዚህ ጊዜ ሐኪሙ ህመሜን ምንም ሳያውቅልኝ ቀርቶ እናቴ በራሷ መንገድ ወር ሙሉ አስታማኛለች። በወቅቱ አንድ አውሊያ ያለባቸው ሰውዬ ወደ እናቴ ቤት መጥተው ነበር። ሰውየው ከቅላታቸው የተነሳ ፈረንጅን የሚመስሉት፣ ጸጉራቸውን ሹርባ ይሰራሉ፣ እንሶስል ላይ ይሞቃሉ። ባጭሩ አውሊያው እንዳዘዛቸው ነው የሚሆኑት። የሴት አውሊያ ያለባቸው ኦሮሞ ናቸው። እኚህን ሰውዬ አንድ ጊዜ የቦሄ ዳቦ፣ ሌላ ጊዜ ደግሞ የማርያም ድግስ ስለነበር ወላጅ እናቴ ቤት ዕቃ ላደርስ ተልኬ አይቻቸዋለሁ። እናቴና ሰውዬው የተዋወቁት እናቴ ከአባቴ ቤት ወጥታ አባቴ ሊያገባት አማላጅ በላከበት ጊዜ ነው። ቤተሰቦቼም ለሁለት ሰው አንሰጥም፣ አንዴ ቃል ገብተናል የሚል እምቢታ መልስ ልከውበት ነበር። በዚህ ጊዜ እናቴ የተመረቀችበትን ወቅት ከልክሏታል ይላሉ አያቶቼ። እናም ሰውየው አጎንብሼን ስራ እያጠብኩ ሳለ ይመጡና ወይዘሮ ብርክት ሰራተኛ አገኙ እንዴ? ግን እኮ ልጅ ናት፣ ብቻ ለመታዘዝ ታገለግላለች ይሏታል። እናቴም ቀበል አድርጋ ያቺ እኮ ናት ትላቸዋለች በደፈናው። ድንገት የማጥበውን ስራ ቆሜ ያቺ እኮ ናት ምን ማለት ነው አልኳት ግልፍ ብሎኝ። ምንድነው ቁጣ ማለት? ብረጅ እንጂ ይሉኛል ሰውየው።
ታዲያ ለምን ያቺ ትሎታለች? ወደደችም ጠላችም እኔ የመጀመሪያ ልጇ ነኝ፣ እርሷም ያውቃሉ አልኳቸው ከፍቶኝ። በዚህ ጊዜ እናቴ ከፍ ዝቅ እያደረገች ስትሰድበኝ ሰውየው ይተው ወይዘሮ ብርክት የናቁት ያረጋል ራቁት ሲሏት እናቴም ቀበል አድርጋ ድንቄም እቴ እኔ ነኝ በዚህኛው አልፎልኝ በአውሮፕላን ከሀገር ሀገር የምዞረው እስኪ ይዋት ጸጉሯን ትላቸዋለች። የሚያድግ ልጅ አይስማህ የሚሞት ሽማግሌ አይድገምህ እንደሚባለው ሰውየው ነገር ያበረዱ መስሏቸው ይሆን ወይም እናቴን ለማስደሰት ፈልገው አሃ ገባኝ ዲቃላው ናት ለካ። ታዲያ ባጭሩ ዲቃላዬ ናት ቢሉኝ ምን ነበረበት ይላሉ። ይህኔ በጣም በጠበጥኩ። ብሶቴን ሁሉ ባንዴ የሚወጣል መስሎኝ ልክ ልካቸውን ነገርኳቸው። በመጨረሻ እርሶ ልክ ኖት፣ ምንም ጥፋት የለቦትም እንደሰሙት ነውና የተናገሩት። ነገር ግን ወላጅ እናቴ ያቻለች ዲቃላ አለች። ወደዚች ምድር ያመጣችኝ እሷ ራሷ ናት። ፈልጌ ወደዚች ምድር አልመጣሁም ብያቸው ስራዬን ቀጠልኩ። ሰውየው ይህችስ ኃይለኛ ናት አሉ። በእውነቱ ስለ ኃይለኛነቴ በትክክል ያወቁልኝ የአያቴ ጎረቤት የነበሩ መምህር የበየነ ናቸው። ይችን ልጅ አትንኳት፣ እሷ ስትነካ ነው እንደ ተርቤ የምትነሳው ይሉ ነበር ሁሌ። ቢያንስ እሳቸው ስለሚቆረቆሩልኝ እወዳቸው ነበር። ጋሼ ሰቦቃም ማንም ሰው ሲናገረኝ አይወድም። እናቴንም ለምንድነው ከልጆችሽ የምትነጥያት? አንቺ የወለድሽው ቀርቶ ያልወለደ እንኳን እንደዚህ አያደርግም፣ ተይ ጥሩ አይደለም ፈጣሪ ያይሻል በማለት እኔ ላይ ግፍ በሰራች ቁጥር ይወቅሳት ነበር። እንግዲህ በእነዚህ አመዳፋሽነት ወራት ከቀበሌ ዳቦ ለመግዛት ከሌሊቱ 9 ሰዓት ወረፋ ይዣለሁ። በጣም የምወዳቸው አንድ ጎረቤታችን እዚያ ወረፋ ጥበቃ ላይ ሁልጊዜ ያገኛቸዋለሁ። እኚህ ሴትዮ ሁሌ ከኛ ቤት በዚያ ሌሊት ወጥቼ በብርድ የምጠበሰውና በወረፋ የምንገላታው እኔ ብቻ መሆን የከነከናቸውና አንቺ ልጅ ቤታችሁ ሌሎች ልጆች አሉ አይደለም ወይ? ለምንድነው አንቺ ብቻ በሌሊት የምትወጪው አሉኝ። እውነትም ሌሊት በ9 ሰዓት የሚሄድበት ቀበሌ ሩቅ ነው። ለካ በጣም ተጎድቻለሁ። 50 ኪሎ በቆሎ ተሸክሜ ከዚህ ቤት ድረስ መውሰዴ ቀበሌ ቀርቶ ቤት ውስጥ ስሰራ የምውለው ጠቅላላ ቤት ስራ፣ የምለቅመው ቅጠል፣ ተሸክሜ የማመጣውና የምፈልጠው እንጨት፣ እረ ስንቱ ቤት ውስጥ ለኔ ያልተተወ ስራ ምን አለ? ጉዳቴ ይበልጥ ጎልቶ ይበልጥ ፍንትው ብሎ ታየኝ። ከሁሉም እጅግ ከባዱ እንጨት መፍለጡ ነበር። እናም እንባዬ ሰበብ ሲጠብቅ የቆየ ይመስል ግንቡን ጥሶ ተዝረበረበ። ጉዳቴ ከምንጊዜውም በላይ ቁልጭ ብሎ ታየኝ። ልጄ ለምን ታለቅሻለሽ? ምን ያስለቅስሻል? ብለው ሴትዮዋ ተቆጡኝ። ከዚያም በህይወቴ ሙሉ እንደ መሪ ያገለገለኝን ታላቅ ምክር ገለጡልኝ። እጃቸውን አነሱና ሁለት ጣታቸውን እያሳዩኝ ከዚህ ጣትና ከዚህ ጣት የቱ ይበልጣል አሉኝ። ጥያቄያቸው ከኔ ማልቀስ ጋር ምን እንደሚያያይዘው ባይገባኝም ተለቅ ያለው መርጬ ይሄኛው አልኩ። እንግዲህ ትልቁ ማለት ልጅ ነው፣ ትንሹ ደግሞ አንቺ ነሽ። አንቺ ዝቅ ብለሻል፣ ምክንያቱም የልጅ ልጅ ነሻ። በማልቀስ የሚመጣ ጥቅም የለም፣ ሁለተኛነትሽን ወቂ። እውነታቸውን ነው አልኩ ለራሴ። ሁለተኛነቴን አውቄ ራሴን ነፃ ማውጣት አለብኝ። እስከ መቼ እነሱ አገልጋይ ብቻ ሆናለሁ? ለራሴን መስራት፣ ለራሴን ማሰብ አለብኝ። ይህ ቀን ለኔ የምኖርበትን ሁኔታ ለሁለተኛ ጊዜ እንደ አዲስ እንዳስተውል የተነቃቃሁበት ልዩ ቀን ነው። አወይ ሞኝነቴ! ሁለተኛነቴን ቀደም ብዬ ማስተዋል ነበረብኝ። እዚህ የቤተሰብ ፍቅር የሌለበት በረሃ ውስጥ መኖር የገባኝ ዕለት ነበር። ለምን ጠሉኝ ለሚለው ውስጤን ለሚኮረኮረው ጥያቄ መልስ መሻት ነበረብኝ። እህቶቼ የአባቴ ስም ከተቀየረ ወዲህ ለኔ ያላቸው ቅርበት አብሮ ሲቀየር ነበር መገመት የነበረብኝ። ግን አሁንም አልረፈደብኝም። ጥሩ ጊዜ ላይ ሁሉም ነገር ተገልጾልኛል። የመስራትና እነሱን የመርዳት አቅምና ሞራሌ በተበረታታበት ጊዜ እኒያ አስተዋይ ሴት አንቅተውኛል። እንግዲህ አስቴር ለአቅመ ደካማ ቤተሰቦቿ ብቻ ሳይሆን ለራሷ ለአስቴር መኖር አለባት ስል ለራሴ ቃል ገባሁ። ይህ ውሳኔን በልቤ ይዤ አያቶቼንና የእናቴን ቤተሰብ በገንዘብም በጉልበትም ማገዜን ቀጠልኩ። አሁንም እነዚያን የጀመርኳቸውን ትናንሽ ሸቀጣሸቀጦች አጥብቄ ይዣቸዋለሁ። ሹራብ መስራቱንም አላቋረጥኩም። እንዲያውም ክፋታቸው ብርታት ጨምሮልኛል። በመሃል ቀበሌ ሁሉም እናቶች ለጥጥ ፈተላ ቀበሌ ውስጥ እንዲገኙ የሚል ትዕዛዝ ሲያስተላልፍ እማዬ ታማ ስለ መቅረቷ እንድነግርላት ወደ ቀበሌያችን ላከችኝ። እዚያ ስደርስ እንደኔው ተልከው ለመጡ የሰፈር ልጆች በቃ እናንተ በእናቶቻችሁ ምትክ እርገጥ፣
ሰልፍ እንድትወጡ ተመርጣችኋል። ስለዚህ ከነገ ጀምሮ በየጠዋቱ ለሰልፍ ልምምድ እዚህ እንድትገኙ ብለው ሸኙን። አቤት የዛን ቀን የተሰማኝ ደስታ! ይህን ያህል የተደሰትኩት ግን ሰልፍ ልወጣ በመቻሌ አይደለም። ቀድሞ ነገር ሰልፍ ምን እንደሆነ የታውቄ የደስታዬ ምንጭ ከሰው እኩል ተቆጥሬ መመረጥ መቻሌ ነው። አሁን የሆነ የመፈለግ ደስ የሚል የሚያኮራ ስሜት አሳድሮብኛል። እናም ከቀበሌው በጠቅላላ የተመረጥነው በግምት 80 ወይም 90 የምንሆን ልጆች ከሰኞ እስከ አርብ ሳናዛንፍ ልምምዳችንን ተያያዝ ነው። ገሚሶቻችን ለአብዮት ጥበቃ፣ ገሚሶቻችን ደግሞ ነጭ ለባሽ፣ ሰማያዊ ለባሽ ለሚባል የሜይዴይ ሰልፈኛ ነበር የምንረግጠው። በዚህ የልምምድ ወቅት እንኳን ባለ የትርፍ ሰዓት ሁሉ ለነማዬ ምንም ሳላስቀር የቤት ስራ አግዛቸው ነበር። ከእርገጡ ጋር ከብዶኝ የነበረው እንጨት ሸከማው ነው። እሱም ቢሆን ቅዳሜና እሁድ በረፍት ሰዓት ሸፍነው ነበር። ሁሌ ማታ ማታ የተለመደ የሹራብ ስራዬን መስራቴንም አላስተጓጎልኩም። እርገጥ ውስጥ የሆነ ሳንቲም ሊያስገኝልኝ የሚችል ቀዳዳ ማበጀት እንዳለብኝ ተሰምቶኝ ባለበት ሰዓት ራሳቸው ቀበሌዎቹ የሻይ ክበብ ማቋቋም ያስፈልጋል አሉና ገንዘብ ያለው ገንዘብ የሌለው ደግሞ የሻይ ጀበና፣ ብርጭቆና ለሻይ ማፊያ የሚያገለግሉ እንደ ብረት ድስት ያሉ ዕቃዎች እንዲያዋጣ በማስተባበር የሻይ ክበቡን ስራ አስጀመሩ። በዚህ ጊዜ እኔ ሂሳብ ያዥ እንደሆን በአንደኝነት ስመረጥ አሁንም ደስታዬ ልክ አልነበረውም። ምክንያቱም እዚያ ላለ ሰው እንደ ብስኩትና ቆሎ ያሉ ነገሮችን የመሸጥ እድል አገኛለሁ ብዬ አስቤያለሁና እድሉንም አግኝቼ ቆሎና ብስኩት መሸጥ ጀምሬ ነበር። ይሁንና አስተባባሪዎቹ ይሄማ ገቢው ለሻይ ክበብ ሆኖ በኮሚቴው ስራ ውስጥ መካተት አለበት ብለው ውሳኔ በማስተላለፋቸው እያዘንኩ ተውኩት። እዚያ ሻይ የምናፈላበት ኮሚቴ ውስጥ በወሩ ሂሳብ ሲደረግ 11 ብር ጎሎብሻል ተባልኩ። እንዴት ሊጎልብኝ እንደቻለ አላውቅም። ከተስተናጋጆቹ ሂሳብ ሳልቀበል ልቅር ወይ አብረውኝ የሚሰሩ ልጆች ይውሰዱብኝ፣ የማውቀው ነገር የለም። ብቻ ጎሎብሻል ተባልኩ። በወቅቱ ስራ ያላት መብራቴ ብቻ በመሆኗ ቀጥታ እሷ ጋር ሄጄ የሻይ ክበብ 11 ብር እንደጎደለብኝና እንድታበድረኝ ተማጸንኳት። የለኝም ሆነ መልሷ። ባክሽና እኔ ሙይልኝ፣ የጀመርኩትን ሹራብ ስጨርስ የምቀበለው ብር አለኝ፣ እንደተቀበልኩ ወዲያው ሰጥሻለሁ። የለኝም አልኩሽ እኮ፣ ምንም የምሰጥሽ ነገር የለኝም። መብራቴ ልትሰጠኝ እንደማትችል ቁርጤን ሳውቀው ቀጥታ ንጉሴ ወደ ተባለ ካድሬ በመሄድ በ3 ልደታ የ2 የህፃናት ሹራቦች ወደ 11 ብር ገደማ እንደሚከፈልኝና እስከዚያው ጊዜ እንድሰጠኝ ጠየቅኩት። እሱም ችግሬን ለሻይ ኮሚቴው አስረድቶ ካሳመነልኝ በኋላ ተፈቅዶልሻል ሲለኝ እፎይ አልኩ። በዚህ በጎደለብኝ ገንዘብ ሳቢያ አላግባብ ስሜ በሌብነት ሲብጠለጠል በሰማው ቁጥር ስጣላና ስጋጭ ቆየሁ። ከዕለታት አንድ ቀን አለማሽ ብዙ ብር እንዳጎደልኩና ከሻይ ኮሚቴው ልባረር እንደሆነ መስማቷን ነገረችኝ። በወቅቱ ቀበሌ ወደ ሌላ ቦታ ሊዛወር ነው እየተባለ ሲወራ ነበር። በጣም ተናድጄ ማን ነው እንዲህ ያለሽ ብዬ አፈጠጥኩባት። አይን አለም ስትለኝ በንዴት ተንዘረዘርኩ። ስበር ከቤት ወጥቼ ልጣላ ሳስፈልጋት የዚያ ሰፈር ልጆች አረ ይቅርብሽ፣ እሷ ኃይለኛ የታወቀች ተደባዳቢ ናት፣ ትገድልሻለች አሉኝ። ይበልጥ ሊያዘኝ እሷንም አለቃትም ብዬ ፎከርኩ። የዚያኑ ቀን ያች ልጅ ከአንዲት ጉሊት የምትጎለት ልጅ ጋር ቆማ አየኋት። በኃይል ደበደብኳት፣ አላስተረፍኳትም። ሰው ባይገላገለን ኖሮ እንገድያት ነበር። ማታ ላይ የጋሼን እግር እያጠብኩ ሳለ ድንገት ሳላስበው ፊቴ ላይ ኃይለኛ ጥፊ መረገብኝ። በድንጋጤ እመር ብዬ ዘልዬ ተነሳው። በከፍተኛ ንዴት መላ ሰውነቴ ሲንቀጠቀጥ ይታወቀኛል። ስሜቴን መቆጣጠር አቅቶኝ ለመጀመሪያ ጊዜ በድፍረት ለምን መታኸኝ ስላምባረኩበት የሆነ የሚንጥ ኃይለኛ ስሜት ውስጥ ገብቼ ነበር። ንገረኝ፣ ምን ሰምተህብኝ ነው እንዲህ በጥፊ ያጮልከኝ አልኩት ደገምኩና። እሱም እሳት ጎርሶ እሳት ለብሶ ዘሎ ተነሳና ለምንድን ነው ዛሬ ከሆነች ልጅ ጋር የተደባደብሽው? ሌብነቱንስ የማትተዩ ለምንድን ነው? መቼ ነው ግን አንቺ ሰው የምትሆኚው? እያለ እስኪ በቃው ጠፈጠፈኝ። በዚህ ሁኔታ እሱም እየቀጠቀጠኝ እኔም በልህ እየተናገርኩት ተረባብሸን ባለንበት ሰዓት አብዮት ጠባቂዎች በር አንኳኩተው ገቡ። ከአብዮት ጠባቂዎቹ ጋር ፖሊሶችም ነበሩ። ምንድን ነው አላቸው ጋሼ። አስቴርን ይዛችኋት ነው ተብለን ነው። ምን ነው በሰላም? አይ የሆነች ልጅ ደብድባን የመጣችው፣ የተደበደበችው ልጅም በአደገኛ ሁኔታ ላይ ስለምትገኝ የካቲት 12 ሆስፒታል ትወስዳለች አሉ።
እማዬ በፍርሃት የምትይዝ የምትጨብጠውን አጣች። ፖሊሶቹን ከመፍራቷ ብዛት ነጠላ እንኳን ፊት ለፊት ልትሰጠኝ ድፍረት አጣች። እናም ፖሊሶቹ ሳያዩዋት በምን ዘዴ ነጠላው ልታቀብለኝ እንደምትችል ጨንቋት እንቁላል መጣያ እንዳጣች ዶሮ ዙሪያችንን ስትዞርና ስትቁነጠነጥ ላያት እጅግ አንጀት ትበላ ነበር። የዕለቱ ፍርሃቷና ጭንቀቷ አሁን ድረስ ወለል ብሎ ይታየኛል። ነጠላውን ሳትሰጠኝ ፖሊሶቿን ከርፈውኝ ሊወጡ ሲሉ ነው መብራቴ ወንድያቴ ከተለሌ ሲያመነታ አይታ ናግባ ተዋት፣ ከፈለጉ ጸባይ ማረሚያ ያስገቧት፣ እሷ ከእንግዲህ ከአቅማችን በላይ ናት፣ ለእኛም በጣም አስቸግራናለች ስትለው የሰማኋት። ደግነቱ ቀበሌ ስወሰድ የደበደብኳት ልጅ ከኔ ይልቅ ብዙ የደብዳቢነት ሪካርድ ያላት ነገረኛ ልጅ መሆኗን የቀበሌው ሊቀመንበር አረጋግጦ ኖሮ አንቺ ተደባድበሽ መተሽ አታውቂም፣ እሷ ግን ቤቷ እዚህ ነው ማለት ይቻላል። እንዲያውም ኃይለኛ በመሆኗ ወንድ ይሆናል የመታት ብዬ ገምቼ ነበር። አንቺ ትሆኛለሽ ብዬ በፍጹም አላሰብኩም አለኝና በቃ አሁን ወደ ቤትሽ መሄድ ትችያለሽ ብሎ ሸኘኝ። ከደስታዬ ብዛት ትክክለኛ ሚዛናዊነቱን ላሳየኝ ለዚህ ሊቀመንበር አንድ ቀን እግዚአብሔር ሲያደረገኝለት ውለታውን መመለስ እችል ዘንድ ፈጣሪዬን በድጋሚ እንዲያገናኘኝ ለምኘው ነበር። ምክንያቱም እኔ ያጣሁት ችግሬን የሚረዳልኝ ሰው ነው። ቤተሰቦቼ እንኳን ችግርሽ ምንድነው ብለው ጠይቀውኝ አያውቁም። አስቴር ጥፋተኛ ናት ከተባለ በቃ ጥፋተኛ ናት። በዚህ ረገድ ፊደል የቆጠረውና ከተማሩ ሰዎች ጋር ውሎ የሚገባው ወንድም ጋሽ እንኳን ከነሱ ምንም አይሻልም። እኔን ምንም ማዳመጥ ወይም የጀመርኩትን ንግግር ማስጨረስ አይፈልግም። እርግጥ ምንም ነገር ቀርቶ ትምህርቴን በርትቼ እንድማር ይመክሬ ነበር። የትምህርት ቤትም ወጪ የሚሸፍንልኝ በዓመት አንዴ የሚያለብሰኝም እሱ ብቻ ነበር። ይሁንና አንድ ቀን ቁጭ አድርጎ ችግርሽ ምንድነው ብሎ ውስጤን ለማዳመጥ ቅንጣት ፍላጎት አሳይቶኝ አያውቅም። ለማንኛውም ሊቀመንበሩን አመስግኜ ስወጣ አሁን ወደ እነማዬ ቤት መመለስ ነገር ማባባስ ነው ብዬ አሰብኩና አንዲት አብራኝ እርገጥ ውስጥ ትሰራ የነበረች ልጅ ጋር ሄድኩ። ልጅቷ በወቅቱ ለሻይ ክበብ መዋጮ ገንዘብ ለማዋጣት አቅሟ ስላልፈቀደላት በገንዘብ ምትክ የሻይ ጀበናና አሮጌ ብረት ድስት ነበር ያዋጣችው። እሷን አግኝቼ ከቤት መባረሬንና እሷ ጋር ለማደር መምጣቴን ስነግራት ደስተኛ አልነበረችም። በመልካም ሁኔታ አልተቀበለችኝም። ፊት ስትነሳኝ ጊዜ ምን ሆነሽ ነው ያኮረፍሽው አልኳት ጭንቅ ብሎኝ። ብረት ድስቷን ቀበሌ ያተው ምናልባት እኔ ጋር ካለ በሚል ሐሳብ ወደ ቤተሰቦቼ ብትሄድ እንግዲህ ሸጣው ይሆናል ብለው እንደሸኟት በግልጽ ነገረችኝ። ኧረ እኔ አልወሰድኩም፣ ደግሞ የትም አይሄድም፣ ከፈለግሽ ነገ ቀበሌ ሄደን እንጠይቅ አልኳት። በማግስቱ ቀበሌ ሄድን። ቀበሌው ያንን ግቢ በመልቀቁ የሻይ ክበቡ ዕቃዎች በጠቅላላ ወደ ከፍተኛ እንደተጋዘ ነገሩን። እውነትም እዚያ ስንሄድ ብረት ድስቷ ተገኘ። ደስ አለኝ ንጹህነቴን በማስመስከሬ። ነገር ግን ደስታዬ ብዙ አልቆየም። እንደ በጋ ጤዛ ወዲያውኑ ተነነ። እዚያ ያገኙኝ የሻይ ክበቡ አስተባባሪዎች ቤተሰቦችሽ ከእንግዲህ እሷ ከቁጥጥራችን ውጭ ሆናለች፣ እሷን በተመለከተኛ ምንም አያገባንም፣ እንዲያውም ከቤት አባረናታል ስላሉ ካሁን በኋላ እርገጥም አትካፈይም፣ ብሩንም ባጭር ጊዜ ውስጥ ካልከፈልሽ ትታሰሪያለሽ አሉኝ። ቀጥታ ሹራብ ወደ ሰራሁላቸው ሰዎች ጋር ነበር ያቀናሁት። ቀነ ቀጠሯችን ገና ቢሆንም እባካቸው ችግር ገጥሞኝ ነው ብዬ በመማጸን ገንዘቤን ተቀበልኩና ከፍተኛ ሄጄ ከፈልኩ። ይሄኔ ታማኝነቴን አይተው ችግሬንም በትክክል ተገንዝበው አዘኑልኝና አይዞሽ ስራ እንፈልግልሻለን፣ አንቺ ብቻ ዝግጁ ሆነሽ ጠብቂ ሲሉ ቃል ገብተው ሸኙኝ። እኔም ስራ እንደተገኘልኝ ወዲያውኑ ማስረጃዬን አቅርቤ መቀጠር እችል ዘንድ ከነበረ ጉጉት የተነሳ ቀጥታ ሰርተፊኬቴን እንዲልኩልኝ ወደ ቤተሰቦቼ መልእክተኛ ላኩኝ። ወዲያውኑ ኢየሩስ የተባለችው እህቴ ሽምብራና ጨው ያለው የጠርሙስ ውሃ ይዛልኝ መጣች። እህቴ ምዕራፍም ነጠላ መጣችልኝ። አልፈልግም፣ ይህ የማዬ ነጠላ ነው። ከዚህ ሌላ ለራሷ የምትለብሰው አንድም የላትም፣ መልሽላት። ከዚህ ቀደም ነጠላዎቿን አንድ ባንድ ከላይዋ ላይ ገፍፌ ለተቸገረ ሰው አልብሼባታለሁ። አሁን ግን ይሄ ነጠላ ብቻ ነው ያላት፣ መልሽላት ስላት ሮጣ ገብታ ሄዳ አንድ ደበላ ጨርቅ ይዛልኝ መጣች። መድኃኔዓለም በር ላይ ሆኜ ያንን እህቴ ኢየሩሳሌም ያመጣችልኝን ሽምብራ በጠርሙሱ ጨዋማ ውሃ ዘፍስፌ በላሁ። ቀኑን ሙሉ ምንም አልበላሁም፣ እርቦኝ ነበር። ረሃቤ መለስ ሲልልኝ እምዬ ንጋቷ ወደሚባሉ የማዬ ዘመድ ቤት አመራሁ። እኚህ መሃን ሴት እንጦጦ አካባቢ ነው የሚኖሩት። በእንጨት ለቀማው ጊዜ በዚያ ሳልፍ ሁሌ ጎራ እያልኩ ጠይቃቸው ነበር። ልጄ ምን አባቴ ላደርግሽ? ኑሮዬ እንደምታየው ነው። እንግዲህ ቀን ቀን የተገኘውን እየሰራሽ ወይና ማታ ማታ መተሽ ተኝ
ብለው ቤታቸውን ላዳር ፈቀዱልኝ። እምዬ ንጋቷ ቢያንስ ከጅብ አስጥለውኛል፣ ከብርድ አስጥለውኛል፣ ለጎኔ ማረፊያ ሆነውኛል። እግዜር ይስጣቸው። ቤታቸውን አጽድቼላቸው ከሹራቡ ዋጋ ከተከፈለ 2 ብር ላይ የ1 ብር በቆሎና ባቄላ ገዝቼ እሱን ቀቅለን በልተን አደርን። ጠዋት እንጨት ለቅሜ ያመጣሁላቸውና ከትላንት የተረፈችንን ንፍሮ ተካፍለን እንደበላን እኔ ጋር የነበረችውን 1 ብር ሰጥቻቸው ወጣሁ። ግልጥልጥ ብሎ የተዘረጋ ዓለም ላይ አቅጣጫ ሳይጠቆመኝ የተለቀቅኩ መሰለኝ። ነፃ ፈቃድ በጄ ናት። አቅጣጫዬን ለመምረጥ ግን ግርታ መጥቶኛል። ነፃ ፈቃድ ያለ ዓላማ ያው ቅርጽ የተበጀለት እስር ቤት ማለት ነው። እርግጥ መኖር አለብኝ። ካለመኖር የተሻለው መኖር ነው። ለመኖር ደግሞ ስራ መስራት ግድ ነው። ስራን በራሴ ለመፍጠር የግድ ማረፊያ ቦታ ያስፈልገኛል። ለካ ዘመዶቼ ከቤት ሲያባርሩኝ ሁለመኔን የነጠቁኝ። እንደ ማንኛውም ሰው ቁጭ ብዬ በተስፋ መቁረጥ ከማልቀስ ይልቅ እልህ ውስጥ ያንሰራራ። እነሱ ቤተሰቦቼ ለመጣል ስለፈለጉ መውደቅ አለብኝ። እነሱ ሁሉንም ነገር መንጠቅ ስለፈለጉ ባዶ እጄን መቅረት አለብኝ። የለብኝም። ስራ መፍጠር ባልችል ስራ ፈልጌ እገባለሁ። ስራ መፍጠርን እንጂ ስራ አፈላልጎ መግባትን አልነጠቁኝም። እቀጠራለሁ። ግን ስራ እንዴት ነው የሚገኘው? ምንም የማውቀው ነገር አልነበረኝም። እንደ ቆራሌ ስራ ያለ እያልኩ ልዙር? አደባባይ ላይ ቆሜ ስራ ፈልጋለሁ እያልኩ ልለፍልፍ? ግራ ተጋባሁ። ወደ አሰኘኝ አቅጣጫ የመብረር ነፃ ፈቃድ ቢኖረኝም የምፈልገው የት እንዳለ አለማወቄ እስረኛ አደረገኝ። ስራ ከየትኛው አድማስ በስተጀርባ ነው? በየትኛው አቅጣጫ? የመጨረሻ አማራጬ በየቤቱ እየዞርኩ ስራ ማፈላለግ ነበር። የመንገድ መገንጠያ ላይ ያለ ቤት መረጥኩና አንኳኩቼ የከፈቱልኝን ሴት እማማ ስራ አለ አልኳቸው። የሉም ብለው በሩና አፍንጬ ላይ ዘጉብኝ። ስህተት እንደሰራው አውቅም። ከዚህ ውጭ አማራጭ የለኝምና ቀጠልኩ። ሌላ ቤት ሳንኳኳ አሻሮ መቁላት ትችያለሽ አሉኝ። አይብዛ እንጂ እማዬ ቤት ትንሽ ቆላ ስለነበር በድፍረት አዎ እችላለሁ አልኩ። በቆሎውን ሳየው ግን ደነገጥኩ። በግምት 50 ኪሎ ግማሽ ኩንታል ይሆናል። በምን አቅሜ ይህን ሁሉ ቆልቼ ጨርሰዋለሁ? በስጋት አሰብኩ። ግን አልችልም ብዬ ይህንን እንጀራ ገፍቼ ሌላ ስራ ባጣስ? እኔና እምዬ ንጋቷ ጦማችንን ማደራችን አይደለም? እናም ስጨርስ 6 ብር ሊከፍሉ ተስማምተን ጀመርኩ። ለ1፣ ለ2፣ ለ3፣ ለ4 ሰዓት ስራው ብዙም አላስቸገረኝም። ስቆላውዬ ልክ ልጨርስ የምጣዷን እዜት እንደቀረችኝ ጭሱ፣ ድካሙ፣ ሙቀቱ፣ ልጅ መሆኔና የረባ እህል ሳልበላ በጭብጥ ንፍሮ ብቻ መዋል ያዳክመውኝ ወደቅኩ። በቃ አልቻልሽም ተይው አሉኝ ሴትዮዋ። ቀላ ያለ ፊት ያላት ቅድስት የምትባል የልጅ ልጃቸው ግን በሐዘኔታ ወደ ማድ ቤታቸው ወስዳ እንድታጠብ አደረገችኝ። አለመብላቴን ስነግራት ከአያቷ ደብቃ ምግብ ሰጠችኝ። እያለቀስኩ ታሪኬን ያጫወትኳት ጊዜ ደግሞ ልጅ ስለሆንሽ ልብስ አጠባን የሚሻልሽ እንደዚህ አይነት ስራ አትችይውም፣ ወይም ደግሞ ደላላ ቤት ሂጂና ሰው ቤት ቢያንስ በሞግዚትነት እንኳን እንዲያስቀጥሩሽ ጠይቂ ብላ መከረችኝ። በመጨረሻም ቅባት፣ ሳሙና፣ 2 ብርና ቦርሷንም ጭምር ሰጥታሸኘችኝ። አያቷ ግን የመጨረሻውን ብረት ምጣዱ ላይ ያለችዋን አሻሮ ስላላወጣው ብቻ 2 ብር ቀንሰው 4 ብር ሰጡኝ። እንግዲህ የመጀመሪያው ተቀጣሪነቴ እንዲህ ባለ በጥቂቱ በሚያስከፋ በብዙ በሚያበረታታ ገጠመኝ ተከናወነ። የቅድስትን ምክር ተቀብዬ በሰው እያጠያየቅኩ 6 ኪሎ አንበሳ ግቢ ጋር ያለ ደላላ ቤት ደረስኩ። ብዙም ሳልቆይ በ15 ብር ወራዊ ደሞዝ ሞግዚትነት ተቀጠርኩ። ከዚህ ቀደም በመኪና እንዲህ ያለ ርቀት ተጉዤ አላውቅምና የት ይሆን የሚወስዱኝ በማለት በፍርሃት ተሸብሬ እንደነበር አስታውሳለሁ። ቤቱ የት አካባቢ እንደነበር ብዙ ትዝ አይለኝም። አሁን ሳስበው ምናልባት መገናኛ የሚባል ሰፈር ሳይሆን አይቀርም። የሞግዚትነቱ ስራ እጅግ ከባድ ሆኖ አገኘሁት። በዚያ ላይ ሕፃኗ በኃይል ወፍራም ነች። እሷን ማቀፍ፣ ማውረድ፣ ማንሳቱ ጉልበትን ባንዴ ቄጠማ ያደርጋል። ጨርቋን ማጠቡ ግን ብዙም አላስቸገረኝም። እንዲያውም ወላጆቿ በንጽህና የረገድ ወደውኝ ነበር። ሆኖም ከቤተሰቦቼ ተለያይቼ ከባዕድ ጋር መኖር በቀላሉ ልለምደው አልቻልኩም። ብቸኝነቱም ከብዶኝ በረባ ባረባ ሆድ ብሶኝ ሳለቅስ መሽቶ ይነጋል። እናም ሴትዮዋ ነጋ ጠባ ማልቀሴን ታዝበው ኖሮ ለቅሶዬ ሟርት እንዳይሆንባቸው ሰግተው እኔ የሚያለቅስብኝ ሰው አልወድም አሉና ወር ሳይሞላኝ የሰራሁትን ቀን ያልከፍለው አሰናበቱኝ። እዚያው ትሰራ የነበረች ሰራተኛ
ሌላ ደላላ ቤት ጠቆመችኝ። ስጋ ሜዳ ወይም ታጠቅ ጦር ሰፈር ስደርስ ለወታደሮቹ ምግብ አብሳይነት ለመቀጠር ሰዎች ሰልፍ ይዘው አየሁ። አላመነታሁም። ቀጥታ ወደዚያው አቀናሁ። ስራው ለወታደሮች የሚሆን እንጀራ መጋገር ነበር። ወረፋዬ እንደደረሰ አንቺማ ልጅ ነሽ ብለው ሸኙኝ። መንገዴን ቀጠልኩ። መርካቶ አመድ የገበያ አካባቢ ያለ ገረመው ከተባለ ደላላ ቤት በጥቆማ ደረስኩ። እዚህ ቤት በየሰዓቱ ቀጣሪዎች ይመጣሉ። ግማሾቹን ለመኖሪያ ቤት፣ ሌሎችን ለቡና ቤት እየመረጡ ይወስዳሉ። በተለይ የቡና ቤት ስራ በሽበሽ ነው። እኔ ግን ቡና ቤትስ አልቀጠርም አልኩ። ታዲያ የሚስማማኝን ስራ እስካገኝ ድረስ እጄን አጣጥፌ አልተቀመጥኩም። የዕለት ዕለት እዚያው ደላላው ቤት ላሉ ስራ ፈላጊዎች አንዳንድ ብር እየተቀበልኩ ጸጉር ስሰራ ዋልኩ። የአራት ሴቶችን ጸጉር ሰርቼ ስጨርስ የተቀበልኩትን ገንዘብ ለማስቀመጥ ቦርሴን ወዳኖርኩበት ቦታ መራሁ። ቦርሳዬ ባዶ ነው። ከሞግዚትነት ስራ ያገኘሁትን ብር ሳይቀር ተዘረፍኩ። በማግስቱ የምቀይረውን ልብስ እንኳን አላስተረፉልኝም። ለማና ቤት ይባላል። በብርድ እየተንዘፈዘፍኩ ሳለቅስ ሌሊቱ እንዲቹ እንደፈጠጥኩ ነጋ። በማግስቱ ደላላው ቤት ትልልቅ ሰዎች መጡ። ባልና ሚስት ናቸው። ሴትየዋ ቀጥታ ወደኔ አምርተው እንዳንቺ ያለችውን የምንፈልገው ብለው ይዘውኝ ሄዱ። እትዬ ዘነበ ወርቅ ይባላሉ። ካዛንቺስ የ4 ኪሎ ታክሲ መያዣው ጋር ዜድ ምግብ ቤት የተባለ ሆቴል አላቸው። አሁን እሳቸው ከሞቱ በኋላ ዘነበ ወርቅ መታሰቢያ ሆቴል ተብሏል። እኔን የቀጠሩኝ ለሆቴሉ ሳህን አጣቢነት በየወሩ 20 ብር ሊከፍሉኝ ተስማምተን ነው። ስራውን ጀመርኩ። ፈጽሞ ረፍት የለውም። ማታ እስከ 7-8 ሰዓት ድረስ በስራ ተዋክቤ አመሻለሁ። ቀን ለምሳ እንኳን ፋታ አላገኝም። እዚያው በቆምኩበት ነው የምበላው። በዚህ ሁኔታ ወር ሞላኝ። የደሞዝ ነገር ጭምጭምታውም የለም። እኔም አልጠየቅኩም። ሴትየዋም አስበው አልሰጡኝም። በጓሮ የሚያገኙኝ የሰፈሩ ሰዎች በየቀኑ ሴትየዋ ደሞዝ አይከፍሉም፣ ብዙም ሰራተኞች የሰሩበትን ሳይቀበሉ ተማረውና አልቅሰውን የወጡት፣ አንቺን ብዙ ሳትጎጂ ወቂበት፣ ይቅርብሽ፣ ለምን እዚህ አካባቢ ሰው ቤት ተቀጥረሽ አትሰሪም እያሉ ይመክሩኝ ጀመር። እኔ ግን ምክራቸውን ባለመቀበል ስራዬን ቀጠልኩ። የደሞዙ ነገር ሳይነሳ አሁንም ሌላኛው ወር አለፈ። ሳህን የማጥበው ቆሜ በመሆኑ ድካሙን አልቻልኩትም። ኋላ ላይ እንደውም ከድካም አልፎ እግሬ ማበጥ ሲጀምር በቅርቡ ለዕቃ ጠባ የተቀጠረ ልጅ አዝኖልኝ አሳክሙኝ በያቸው እንጂ ብሎ ይወተውተኝ ያዘ። ከደሞዙና ከድካሙ ይበልጥ የጎዳኝ የእግሬ ማበጥ ተከትሎ ይሰማኝ የነበረው ከፍተኛ ህመም ነው። ባለቤቶቹ ደግሞ ዞር ብለው አይተውኝ አያውቁም። ምሳ በላሽ ወይ ብሎ መጠየቅም አይታሰብም። መጨረሻ የእግሬ ብጠት አሳስቦኝ ተደብቄ ለመጥፋት ተገደድኩ። እዚያ ቤት ያገኘሁት በገንዘብ የማይሰላ ታላቅ ነገር ቢኖር የሴትየዋ ባለሙያነትና ልጆቻቸው ያሳዩኝ የነበረው ፍቅር ነው። ልጆቻቸው በፍቅር ያደጉ እጅግ ጥሩ ሰዎች ነበሩ። አባትየው ለልጆቻቸው ያላቸውን ጥልቅ ፍቅር አስተውልና መለስ ብዬ ራሴን ቤተሰቦች እያሰብኩ በኃይል ቀና ነበር። ከትዬ ዘነበ ወርቅ ያገኘሁት የዕድሜ ልክ ትምህርት ሙያ ነው። ሴትየዋ የወጣላቸው ባለሙያ ነበሩ። ስራ ይዘው ባጋጠሙኝ ቁጥር ተደብቄ የሚሰሩትን ልብ ብዬ አስተውል ነበር። የማር አረቄ፣ የቡና አረቄ፣ ጠጅ፣ የነጭ ሽንኩርት አረቄ እንዴት እንደሚሰራ፣ ስንት ባሊ ውሃ ምን ያህል ማር እንደሚጨምሩ በንቃት በመከታተል የጠጅ ሙያን ልቅም አድርጌ የተማርኩት ከሳቸው ነው። እርግጥ ከ2 እና 3 ዓመታት በፊት ጠጅ እንዴት እንደሚጣል ሴት አያቴን እየጠየቅኩ በጽሑፍ መመዝገብ ጀምሬ ነበር። በተግባር ሲሰራ እያየሁ ፈጽሞ ሊረሳ በማይችል ሁኔታ ሙያን የተማርኩት ግን ከኚህ ሴትዮ ነው። የእግሬ ነገር አስግቶኝ ቀጥታ ያመራሁት ወደ ሐኪም ቤት ነበር። እግዜር ይስጠው ሐኪሙ በነፃ መርፌ ወቅቶኝ ቀነሰልኝ እንጂ ህመሙና እብጠቱ አስፈሪ ነበር። ስራ አግኝቼ እስክቀጠር ድረስ በ2 ብር ያም ባይሆን በብር ከ50 የሴቶችን ጸጉር መስራት ቀጠልኩ። የድለላው ቤት ባለቤት ገረመው ይህን አስተውሎ ለአንቺ ጥሩ የሚሆነው ጸጉር ቤት ብትቀጠሪ ነው አለኝ። በደስታ አልኩት። በቃ ሲገኝ ያስቀጥርሻለሁ ብሎኝ ሄደ። ቢጠበቅ ስራው ሊገኝልኝ አልቻለም። በየቀኑ ብዙ አሰሪዎች ይመጣሉ። አብዛኞቹ የሚፈልጉት የቡና ቤት ሰራተኞችን ነው። እነዚህ ሰዎች በቡና ቤት ስራ ተለክፈዋል እንዴ ብዬ በመደነቅ ራሴን እስከ መጠየቅ ደርሻለሁ። አንድ ቀን እትዬ ዘነቡ ከባለቤታቸው ጋር በመኪና ድንገት ከቻሉ። ሳያቸው ዘመድ አገኘው ብዬ ደስ አለኝ።
በምን ምክንያት ይህ ስሜት ሊሰማኝ እንደቻለ አላውቅም። ብቻ በደስታ ሮጬ ሄጄ የተጠመጠምኩባቸው። ሁለቱም ጥቁር በጥቁር ለብሰዋል። በወቅቱ ጥቁር ልብስ ለምን እንደሚለበስ ግንዛቤው አልነበረኝም። ለምን ሄድኩ ሳትይ ውልቅ ብለሽ ጠፋሽ? አሉኝ። እግሬ አብጦ አላሳከማችሁኝም፣ ደሞዜንም አልሰጣችሁኝም፣ ታዲያ ምን ላድርግ አልኳቸው። እርስ በርስ ተያዩና ሳቃሉ። ከዚያ አሁንስ ከኛ ጋር አትሄጂም አሉኝ። አይ አልሄድም። ለምን? ስራችሁ ብዙ ነው፣ እግሬ ያብጥብኛል። በይሺ ለዛሬው ከኛ ጋር ውለሽ አድረሽ ነገ ትመለሻለሽ፣ ልጆቻችን ናፍቀውሻል አሉኝ። በሐሳባቸው ተስማምቼ ወደ መኪናቸው ልገባ ስል የደላላው ቤት ጓደኞቼ ዘመዶችሽ ናቸው፣ ስራ ልትገቢ ነው ወይ እያሉ ተንጫጩ። ዕቃ ላመጣ ነው፣ ነገ እመጣለሁ ጠብቁኝ ብያቸው ከሰዎቹ ጋር መንገድ ጀመርኩ። ቤት ስደርስ ልጆቻቸው በእኔ መምጣት ተደስተው ቦረቁ። ይህንን ሳይ ደስታም ሐዘንም ወረረኝ። ፍቅር የማላውቅ በፍቅር እጦት የተጎዳው ሰው ነኝና የሚወደኝን ሳገኝ በኃይል ተደስቻለሁ። ቤተሰቦቼ እንደዚህ ቢወዱኝ ምን ነበረበት ብዬ ደግሞ ማዘኔና መተከዜ አልቀረም። ብቻ ከሐዘኑ ይልቅ ደስታ ያይሎ ነበር። በወቅቱ ሌላው የገረመኝ የመኖሪያ ቤታቸው ማማር ነው። በሕይወቴ እንደዚህ የሚያምር ቤት አይቼ ስለማላውቅ ፍጹም ተደንቄ ነበር። የእንጀራ አባቴ ባለስልጣን በነበረበት በዚያ በደጉ ዘመን የነበራቸው ቤት ለካ ከዚህ ጋር ሲወዳደር ምን ትኖሯል። የትዬ ዘነቡ ልጆች ተመልሼ ትቻቸው እንዳልሄድ አብዝተው ለመኑኝ። በዚያን ጊዜ እዛ ቤት ላለመቆየት የወሰንኩበት ሁነኛ ምክንያት የምን እንደነበር አሁን ትዝ አይለኝም። ብቻ እዚያ ቤት ለመቆየት አልፈለግኩም። ደግሞም በሆነ ምክንያት ቅር ብሎኛል። ወዲያው ትዝ አለኝ፣ ቤቱ ውስጥ አንድ ነገር ጎሏል። ኤልሳ ልጃቸው የለችም። ኤልሳስ ብዬ ጠየቅኩ። በድንገተኛ ህመም በሞት እንደተለየቻቸውና ሐዘን ላይ እንደሆኑ ነገሩኝ። አለቀስኩ። በእውነት ወዳት ስለነበር ድምፅ አውጥቼ አለቀስኩ። በነጋታው እትዬ ዘነቡ ከልጆቻቸው ጋር ሆነው አብሬያቸው እንድኖር በድጋሚ ለምነውኝ እምቢ ስላቸው የሰራውበትን እጥፍ ገንዘብ ሰጥተው ሸኙኝ። የደላላው ቤት እግዚአብሔር ለኔ ያላቸው ጥሩ ሰዎች መጥተው ስራ እስኪቀጥሩ ድረስ ሹሩባ መስራቴን ተያያዝኩት። በየቀኑ 2ም 3ም ሰርቼ ለምበላውና ላዳር ለምከፍለው አገኛለሁ። ሌሎቹ ስራ ፈላጊ ሴቶች ግን ቀጣሪ እስኪያገኙ ስራ ፈተው ቁጭ ብለው ሲያወሩ፣ ሲያልቅባቸው ሲተክዙ፣ ባዩት ነገር ሁሉ ሲስቁ፣ በሆነው ባልሆነው ሲገለፍጡ፣ ሆድብሷቸው ሲላቀሱ ውለው ነው የሚያድሩት። እኔ ግን ስራ ሱስ ሳይሆንብኝ አይቀርም። መቀመጥም አልወድም። ጸጉር ስራ በሌለኝ ሰዓት እንኳን ከነሱ ጋር ስራ ፈቶ ወሬ ከማውካት ደላላ ቤቱን ማጽዳት መርጥ ነበር። ውሏችን እንዲሆኑ ብዙ ሳልቆይ አቶ ድንቁ የሚባሉ ሰውዬ በመደዳ ከተቀመጥነው ሴቶች በአጋጣሚ እኔን መርጠው ወደ እኔ አቀኑ። ስራው ለአንድ ቡና ቤት ብርጭቆ ማጠብ መሆኑን ሲነግሩኝ እኔ ቡና ቤት አልገባም ብዬ የተቃወምኳቸው። አረ ትንሽዬ ቤት ናት፣ የሚያውቅ ሰው ካልሆነ ሰው አይበዛባትም። ደግሞ ያንቺ ስራ እንዳልኩሽ ብርጭቆ ማጠብ ብቻ ነው። እንዳንቺ ያሉ ልጆች አሉኝ፣ ቤተሰብ ትሆኛለሽ ሊያግባቡኝ ሞከሩ። ከብዙ ማግባባት በኋላ በ25 ብር ወርሃዊ ደሞዝ ልሰራ ተስማምቼ አብሬያቸው ሄድኩ። በመንገድ ላይ እንደ ማግባባትም እንደ መምከርም እየቃጣቸው ያዋሩኝ ነበር። እንዳንቺ አይነት ልጅ ነው እኛ የምንፈልገው ሲሉኝ የታውቀውኝ ነው ብዬ እየተገረምኩ አዳመጥኳቸው። ደግሞ ይቀጥሉና አይዞሽ አንቺ ልጅ ስለሆንሽ ፈላጊሽ ብዙ ነው፣ ካወቅሽበት በደንብ ትጠቀሚያለሽ ይሉኛል። ሐሳባቸው ገብቶኝ ያዘንኩባቸው። አለቀስኩም። እኔ እርሶ እንደሚያስቡኝ አይነት ልጅ አይደለሁም። ገና ከቤት የወጣው ልጃገረድ ነኝ። ከቤት የሚያወጣኝ ችግር እንጂ ጥጋብ አይደለም። ኧረ እኔ ሊያረጋጉ ይሞከሩ። አይ ሐሳቡ ይህ ከሆነ በቃ ያገኙኝ ቦታ ይመልሱኝ። አለቀስኩ። አይዞሽ የኔ ልጅ፣ ምን አይነት ሴት እንደሆንሽ ልገምት ብዬ ነው እንጂ እውነት መስሎሽ ነው እንዴ? እንዲህ ያባበሉኝ ስራ ወደምጀምርበት ቤት ደረስን። ሰፈሩ በሜክሲኮና በገነት ሆቴል መካከል በተለምዶ ትንሹ ሽመልስ ተብሎ ከሚጠራው ሽመልስ ሀብቴ አንደኛ ደረጃ ትምህርት ቤት ከፍ ብሎ የሚገኝና ካምቦኖቦ የሚባል ሰፈር የከባድ መኪና ጋራዦች ይበዙበታል። ከቡና ቤቱ ባለቤት ከወይዘሮ ምንደዬ ጋር እንደተገናኘን ወዲያው መጀመሪያ ስራዬ ምን እንደሆነ ማወቅ ፈልጋለሁ ስል ጠየቅኳት። ያው የቤት ስራ ነዋ። ምን ነው? ልብስ ታጥቢያለሽ፣ ቤት ታጸጃለሽ፣ በተጨማሪም የቡና ቤት ውስጥ ብርጭቆ ታጥቢያለሽ አለችኝ። በቃ ይኸው ነው። ይህ ከሆነ ይስማማኛል።
ግን እኔ ኩርፊያ አልወድም። እንዳታኮርፊኝ እሺ? ካጠፋው እንድታረም ቀጥታ ስህተቴን ንገሪኝ እንጂ የኩርፊያ ፊት እንዳታሳይኝ አልኳት። በግልጽነት እየሳቀች ተስማማች። ይሁንና የዚያኑ ቀን እሷም ያንኑ የቡና ቤት ስራ አንስታብኝ አልቅሻለሁ። እንዲያውም ሰውዬ ይሻላሉ። እሷማ አላመነችኝም መሰል። ጭራሽ በቃ አታልቅሺ፣ ቀስ እያልሽ ትለምጂዋለሽ ብላኝ ነበር። የሆኑ ሆኖ ቤቱ እንደፈራሁት ሆኖ አላገኘሁትም። እነምንዳዬ ጥሩ ሰዎች ሆነው አገኘኋቸው። እንደ ተቀጣሪ ሰራተኛ ሳልፈራ ሳልሸማቀቅ እንደ ቤተሰብ እንደ ራሴ ቤት ደስ ብሎ መኖር ጀመርኩ። ከ3 ልጆቿም ጋር ወዲያው ተግባባን። በተለይ ትልቋ ልጃቸው ካጠገቤ አትለይም። በ4 ወይም በ5 ዓመት በበልጣት ነው። ትሰሜ የተባለችው የወይዘሮ ምንዴ የእህት ልጅ ደግሞ ልብስ ሳይቀር አልብሳኛለች። በህይወቴ ከልቤ እውነተኛ ሳቅ መሳቅ የጀመርኩት እነምንዴ ቤት ነው። አንድም ቀን ከፍቶኝ አያውቅም። እዚህ ቤት የገባው ቀን የበላሁት እንጀራ ዛሬም አይረሳኝም። ከብዙ ጊዜ በኋላ ናፍቆኝ ስላገኘሁት እርቦኝም ስለነበር ደስ ብሎኝና ጣፍጦኝ እንክት ስልቅጥ አድርጌ ነበር የበላሁት። ስራ በጀመርኩ ሰሞን ቢራ ልናወርድ ከትሰሜ ጋር መንገድ ስንወጣ ትምህርት ቤት የማውቃትን ልጅ አገኘኋት። ከልጅቷ ጋር ስለ ስራችንና ስለ ኑሯችን ባጭሩ አውርተን የምንሰራባቸውን ቤቶች ተነጋግረን ተለያየን። በኋላ እሷ አብረዋት ለነበሩ ሰዎች ስለ አባቴና ስለ እናቴ ማንነትና ሀብታምነት ስታወራ ትሰሜ ሰማቻት። ቢራዎቹን ቦታ ቦታ ሲዘን ስንመለስ ወይዘሮ ምንዴ ትጠራኝና ስለ ቤተሰቦቼ ጉድጉድ እያለች ትጠይቀኝ ጀመር። ሁሉንም ነገር ነገርኳት። አንቺማ ልጆቼ የት ነሽ? እነዚህን ሁሉ ከአባትሽ አይደል እንዴት አቀፍኳቸው? አለችኝ። ያወራችሁ ባይገባኝም ዘመድ የምትሆነኝና ዘመዶቼን የምታውቅ ሴት ስላጋጠመችኝ አምላኬን አመሰገንኩ። በእውነት የሆነ የማላውቀው የደስታ ስሜት ውርር አድርጎኝ ነበር። እነምንዳዬ ቤት ሁሉም ነገር ተስማምቶኛል። የሳቅ፣ የጨዋታ፣ የፍቅር ቤት ነው። ሰላም የሚነሳኝ ነገር ቢኖር ከተስተናጋጆች የሚደርስብኝ ጉንተላና ጭቅጭቅ ብቻ ነው። ሲብስብኝ ተውኝ፣ እኔ ልጃገረድ ነኝ ብዬ አወጅኩ። የሚተውኝ መስሎኝ። ይሁንና ይህ ንግግሬ መፍትሄነቱ ቀርቶ መሳቅ ያደረገኝ። ተሳልቋቸው ጭራሽ እኔነቴን እንድጠራጠር አደረገኝ። በእርግጥ ልጃገረድ አይደለሁም እንዴ የሚል ጥርጣሬ ውስጥ የገባ። የልጅ ነገር ሆኖብኝ እንጂ ልጃገረድነት በድምፅ ብልጫ የሚወሰነው በምን ተአምር ነው? የቤቱ ሰው ሁሉ አለ ምክንያት አልተጠራጠረኝም። እዚያው ሰፈር መሰረት የምትባል ጓደኛ ፍርቼ እሷ ቤት ስሄድ አሪያ ከሚባል ሰው ጋር አስተዋወቀችኝ እና ይህ ሰውዬ የምሰራበት ቤት በቀን 2-3 እኔን ፍለጋ መመላለስ አበዛ። በወጣው በገባው ባለፍኩ ባገደምኩ ቁጥር እየተከታተለ ያስቸግረ ገባ። እኔ እኮ እሱ ሲመጣ የምፈራው የምደበቀው ሰው ነበርኩ። ፊት ለፊት ስንገጣጠም ብቻ ነው የግዴን የማዋራው። ታዲያ ሰዎቹ በዚህ ሁኔታ ከእርሱ ጋር በተደጋጋሚ ስላዩን ግንኙነት ስለመጀመራችን እርግጠኛ ሆነዋል። ባልተጣራ ግምታቸው ምክንያት የኔን ድንግልና መቀበል ከብዷቸዋል። እኛ ቤት ከሚመጡት ሰዎች አብዛኞቹ ቦቴ ወይም ኢነትሪ ያላቸው ወይ ደግሞ ሾፌሮችና የጋራጅ ሰራተኞች ናቸው። እዚያም ቤት ዕቁብ ይጥላሉ። እንግዲህ ከነዚህ መሃል አንዱ ሀብታም አዛውንት እጅግ ያስቸግሩኝ ነበር። ሲነኩኝ፣ ሲቆነጥጡኝ በጣም እናደድና ቆጣ ነበር። ጭራሽ ልጃገረድ ከሆነች እዚህ ምን ታደርጋለች? እውነቷን ከሆነ እኔ ገንዘብ ሰጣታለሁ ማለታቸውን ምንዳዬ ነገረችኝ። ተይ፣ እኔ እንደዚህ ያለ ነገር አልፈልግም። አንገቴ እንደፍቼ ሰርቼ ትልቅ ቦታ መድረስ ነው የምፈልገው። ታላቅ ህልም አለኝ አልኳት። ተይ፣ ይሄ ዕድል አያምልጥሽ። ባክሽ እንደዚህ አትበይኝ፣ እኔ አልፈልግም። ግን ከልብሽ ነው እንዴ? ሰውየው እኮ ትልቅ ናቸው። አያቴ እንኳን እሳቸውን አያክልም። ምን ቸገረሽ አንቺ? በቃ ከእንግዲህ የዚህ አይነት ወሬ መስማት አልፈልግም ብያት ጥያት ሄድኩ። በሌላ ቀን ደግሞ ይኸውልሽ የውርርድ ብር አስይዘዋል ብላ 3000 ብር አሳየችኝ። ሌላም ሰው ድንግል ሆና ከተገኘች ጨምሬ እሰጣታለሁ ብሏል አለችና ገንዘቡን እንደወስድ እጇን ዘረጋችልኝ። አልፈልግም አልኩሽ፣ አንቺው ጋር አስቀምጩ አምርሬ ተቃወምኳት። አልረታ ስላት እሷም ንድድ አላትና አንቺ ግን ምን ስለሆንሽ ነው ይሄ ድል ገጥሞሽን ብዬ የምትይው ብላ ፈጠጠችብኝ። ምንም ልሁን ምን ሳልፈልግስ ብዬ እኔም አፈጠጥኩባት። ብዙ ሴቶች በማስቲካና በከረሚላ አሳልፈው እየሰጡ አንቺን ብዬ የምትይው ልጃገረድ ባትሆኚ ነው። ብትሆኚማ ኖሮ ይሄ ድል ገጥሞሽ ባላመነታሽ ነበር
ሆንኩም አልሆንኩም እኔ ካወቅኩ አይበቃም? ተቆጣሁ። ወደ እልህ ወደ መጥፎ ነገር እየከተቱኝ ስለሆነ አመረርኩ። ታዬ ዕድል አያምልጥሽ፣ ያመለጠሽ እንደሆነ አታገኙ አለችኝ እጅግ ማምረሬን ስታይ ለዘብ ብላ። አሁንም አልረታ አልኳት። ለጊዜው ፋታ ሲሰጡኝ እኔም ምን አደከማቸው፣ እኔ ካመንኩ ይበቃል ብዬ ተውኳቸው፣ የሚተዉ ይመስሎኝ። አንድ ቀን ከአንዱ የአልቤርጎ ክፍል ጋር የተያያዘው ክፍል ውስጥ ቢራ እያስተካከልኩ ቆይቼ ምንዳዬ በአልቤርጎ አልፌ የሆነ ዕቃ እንዳመጣ ላከችኝ። ከነበርኩበት ክፍል ሳልወጣ በውስጠኛው በር በኩል አድርጌ እዚያኛው ክፍል ስገባ እኛ የተወራረዱብኝ አረጋዊ ከኋላዬ ገብተው በሩን ዘጉት። ደነገጡ። ስደነግጥ ራሴን መቆጣጠር ባልችልም አልጋው ላይ ጥለውኝ ሲከመሩብኝ ባለ በሌላ አቅሜ ታገልኳቸው። ሰውየው ብዙ ጠጥተውም ስለነበር 2 ጊዜ ካልጋው ላይ ጥያቸው 2 ጊዜ መሬት ላይ ወድቀዋል። በኃይል ነበር የታገልኳቸው። አሁን ሳስበው ያንን ጉልበት ከየት እንዳመጣሁት ግርም ይለኛል። ብቻ ሲደርሱብኝ በጥፍሬም በጥርሴም እየቧጨርኩ በእግሬም ኃይለኛና ተከታታይ ምት እየሰነዘርኩ ሳስቸግራቸው አልቻሉም፣ ተሸነፉ። ጉዳት ሳያደርሱብኝ ወጡ። እንደዚያም ሆኖ በወቅቱ የደረሰብኝን የልብ ስብራት ልገልጸው አልችልም። ከ2-3 ቀን ህመም በኋላ ራሴን ሳውቅ ምንዳዬ ሰውየው ነገሩ ትክክል ነው እንዳሏት ነገረችኝና አቅፋ እየሳመች አባብላኝ ብሩን ልትሰጠኝ ሞከረች። አልፈልግም፣ እንዲያውም ከዚህ ቤት ወጥቼ ሌላ ቤት እገባለሁ አልኳት እያለቀስኩ። ብሩን አልጋው ላይ ወርውራብኝ ሄደች። እንደ እናት ያመኛት በእንዲህ ያለ ሁኔታ ስለተጫወተችብኝ አዘንኩባት። በወቅቱ ከዚያ ክፍል ስወጣ ሁለመናዬ በሚያስፈራ ሁኔታ ተለዋውጦ በኃይልም ለፈልፍ እንደነበር እነ ምንዳዬ ነገሩኝ። ማመን አቅቶኝ ምን ሆኜ ነበር አልኳቸው። አሁን ብንነግርሽ አታምኝንም ከሳምንት በኋላ ነው ብለው አድበሰበሱብኝ። እስከ ሳምንት እንድጠብቅም አግባቡኝ። እስካገግም ተኝቼ ሳለው አሪያ መጥቶ ጠየቀኝ። በደረሰብኝ ክብረ ነክ አስነዋሪ ድርጊት አዝኜ አለቀስኩ። እሱ ደግሞ ጠየቀኝ ከማለት አልቅሶልኝ ሄደ ማለቱ ይሻላል። ወንድ የሚባል ፍጡር በጅምላ አስጠልቶኝ የነበረ ቢሆንም ሲያለቅስ አሳዝኖኛል። በተለይ አማርኛ ያስቃል። ትልቅ ሰው ሆኖ አማርኛ መናገር የሚያቅተው ሰው ስሰማ ይህ የመጀመሪያዬ ነው። እናም አንድ ቃል በተነፈሰ ቁጥር ተዋብዬ ይስቅ ነበር። ሰውየው መጥተው ብሩን ጨምረው ከሄዱ በኋላ አልተመለሱም። አሪያ ግን እየተመላለሰ ይጠይቀኛል። እነ ምንዳዬም የሳምንቱን መገባደድ እንደኔው በጉጉት እየተጠባበቁ ነው። እነሱ እንዲህ በጉጉት የሚጠብቁት ነገር ምን እንደሆነ አላውቅም። እኔ ግን አቅሌን ስቼ በነበረ ጊዜ በምን አይነት ሁኔታ ላይ እንደነበርኩና በልፍለፋዬ ወቅት ስለምን እንደተናገርኩ ለማወቅ ስል ነው የሳምንቱን ቀነ ገደብ እየተቁነጠነትኩ የምጠብቀው። አሁን ካልጋ ላይ ተነስቼ ወዲያ ወዲህ ማለት ጀምሬያለሁ። የተባለውም ሳምንት ደርሷል። ንገሩኝ ከማለቴ በፊት ነገሩኝ። ታምሜ ነበርና ራሴን በማላውቅበት ሰዓት ለካኔ ላይ አንድ መንፈስ አድሮ ስለኛ አረጋዊ ብዙ ነገር ተናግሮ ነበር። ከሳምንት በኋላ ጠብቁኝ ብሎ ዝቶ ነበር። አሁን እንደነገሩኝ ከሆነ ሰውየው በ3 ቀን በሽታ ለዘላለሙ አሸልቧል። ሰውነቴ ተንቀጠቀጠ። በደላቸውን ረስቼ ያዘንኩላቸው። እነ ምንዳዬ ግን አንቺ የአባትሽ ውቃቢ ያለብሽ አሉኝ። አላመንኳቸውም፣ አልተቀበልኳቸውም።